እኔ ልንገር እኔ ልጅ እያለ ኦርቶዶክስ ያው ቤተክርስቲያን ሄጄ አላቅም። ያ ማለት ግን በጌታ አልነበርኩም አላቅም። ያ የኛ ቤት ከኦርቶዶክስ ቤተክርስቲያን ሩቅ ነበረና ቤቱ ደግሞ ይሄ ከብት ምናምን የነበረበት ቤት ስለነበረ በጣም ቢዚ ቤት ነው። ማንም ሰው አይሄድም። ፍስለታ ሲሆን እስከ ቀኑ 6 ሰዓት ይጾማል። በቃ የአርብ ሮብ ይጾማል። የከረረ ነገር የለም እና ግን የማርያም ስዕል ቤት ውስጥ አለ ማለት ነው። በቃ እሱ አለ። ሌላ ብዙ አይማልም ምናምን በቃ እንትን ብዙም በኦርቶዶክስ የከረረ ነገር የለም ማለት ነው። ከዛ ግን አንድ አክስት አለችኝና ልጆች አሏት። በጣም በቃ የቤተ ክርስቲያን ሰዎች ናቸው። ይሄዳሉ፣ ያስቀድሳሉ ምናምን እና እዛ ስንሄድ እኔ ሁል ጊዜ አያለው እንግዲህ የሆነ ቦታ ሲሄድ የሚካኤል ስዕል ያለው የኢየሱስ ክርስቶስን ስዕል ያለው በቃ ብዙ ነገር የማርያም ማት ያለውን ኢትዮጵያ ውስጥ እነዚህ ታዋቂ ስዕሎችና እኔ ሚካኤልና ኢየሱስ አንድ ነበር የሚመስሉኝ፣ መልካቸውም ይመሳሰልብኝ ነበረ። እና አንድ ቀን አክስቴን ምን ብዬ ጠየኳት። እሷ ቤት ያው የስላሴዎች የሌለ ነገር የለምና እዛ ሲሄድ አየው ያለውን ስዕል ሁሉ አየውኝና ጌታ ግን ማን ነው ብዬ ጠየኳት ማለት ነው። ከዛ እንደሱ ስላት እግዚአብሔር ነው አለችኝ። ከዛ እንደሱ ስትለኝ እንትን ማርያምስ ምንድናት ስላት የእግዚአብሔር እናት ናት አለችኝ። እግዚአብሔር ማን ነው ስላት ይሄ ህፃኑ አቅፋ ያለው ይሄ እግዚአብሔር ነው አለችኝ ማለት ነው። እንግዲህ በጣም ቤተክርስቲያን የሚመላለሱ ሰዎች ናቸው። እውነቴን ነው። ይሄው ጌታ ያውቃል። ከዛ እግዚአብሔር ይሄ ትንሹ ልጅ እኔ እግዚአብሔር ነው መሰለኝ። ከዛ ይሄ የተሰቀለውስ ብዬ ጠየቅኩ። በዛ ሰዓት የ10 ዓመት ልጅ ምናምን በሆን ነው። የተሰቀለው ደግሞ ኢየሱስ ክርስቶስ ነው አለችኝ ማለት ነው። ለምን ተሰቀለ ግን ስላት ሌቦች ወንበዴዎች ሰቀሉት አለች። በቃ እኔ እንደተሰቀለ እንደሞተ ነው ማቀው እንጂ ከሞት እንደተነሳ ለኔ እንደተሰቀለ በምንም መልኩ አላቅም ማለት ነው እስከ ረጅም ጊዜ። ከዛ ግራ ገባኝና ኦኬ ይሄ ደግሞ ሚካኤልም ማለት ነው ይሄና መስቀል ላይ የተሰቀለው አንድ ነው ወይ ብዬ ጠየቅኩኝ። መልካቸው እኔ በኔ ጭንቅላት ስለሚመሳሰል እናትሽ ኦርቶዶክስ ቤተክርስቲያን አይሄዱም ነበር አይደል? እንዳልሽኝ ከቤተክርስቲያን ርቀት ስላለ እሳቸውም አይሄዱም ነበር አይደል? እንዳለ የኔ ቤተሰብ ከእናት እስከ አባት ከምናምን ያው ከአዲስ አበባ በእርግጥ አይርቅም፣ አዲስ አበባ ጠረፍ ነው። ግን ኦርቶዶክስ ቤተክርስቲያን ለመሄድ በጣም ብዙ በእግር ሄደ ስለሆነ በቃ ቤቱም ቢዚ ስለሆነ ማንም የሚሄድ ሰው አልነበረም። ስለዚህ ግን በልምድ እኛ ኦርቶዶክስ ነን የሚል ነገር ሁሉም ላይ ጭንቅላቱ ላይ ተደግድጓል። አለቀ በቃ። እና እኔ አሁን ስለዚህ አሁን አንቺም ኦርቶዶክስ ቤተክርስቲያን አትሄጂም፣ እናትሽ ኦርቶዶክስ ቤተክርስቲያን አይሄዱም፣ ቤተሰቦችሽ አይሄዱም ካለው ሁኔታ አኳያ ወይ ከምራቁ አኳያ አይሄዱም። አንቺ የጠየቅሻቸው በስም የኦርቶዶክስ እምነት ተከታይ የሆኑ ቤተክርስቲያን የማይሄዱ እናትሽን ነው። ስለዚህ አንቺና እሳቸው የጠየቁት አክስቴን ነው። አክስትሽ ይሄዳሉ። አክስቴና ልጆቿ እንዳለ በጣም ቤተክርስቲያን የሚሄዱ ናቸው። እና ያየሁትም እነዚህ ብዙ ስዕሎች እዛ ቤት ነው። እኛ ቤት ያለው በቃ አንድ የማርያም ስዕል አለ፣ የሆነ ሰው ጊፍት ሰጥቶ በቃ አለቀ። እና አክስቴን ነው የጠየኩት። ኦኬ እሺ። አክስትሽን ብትጠይቂ በእርግጥ ኦኬ አንድ ደቂቃ ወዳለሁ። እሺ እሺ። እና እኔ አሁን በእኔ ጭንቅላት ያኔ የሳሉብኝ እግዚአብሔር የትንሹ ልጅ እግዚአብሔር ነው። ምክንያቱም የእግዚአብሔር እናት ናት ስላለችኝ በቃ ማርያም ትልቋ ናት። ከዛ እግዚአብሔር አለ። ከዛ ደግሞ ስለ ኢየሱስ ክርስቶስ እኔ በቃ ግን በእንትን ውስጥ እንዳለ በስልጣን ውስጥ እንዳለ ነገር ሊገባኝ ይችላል። ሌቦች ሰቀሉት ምናምን ስትል ግን ሞቶ ተነሳ፣ ለአንቺን የሞተው ለዓለም ነው የሞተው ምናምን የሚል ነገር የለም ማለት ነው። ከዛ ያው እነዚህ ሶስቱስ በጣም ይመሳሰላሉ። ምንድናቸው? መንታ ናቸው ወይ ብዬ ስጠይቅ አይ እነሱ ስላሴዎች ይባላሉ፣ ፈራጆች ናቸው አለችኝ ማለት ነው። ለረጅም ጊዜ እኔ ይሄ በቃ የሆኑ ፋሚሊዎች ይመስሉኝ ነበረ ጌቶች
እግዚአብሔርም ነው ብትለኝ ትንሹ ልጅ እግዚአብሔር ነው ለኔ። ማርያም ደግሞ እናቱን ስትል በኔ ጭንቅላት ማርያም በጣም ገዘፈች ማለት ነው። ከዛ ነው ወደ 17 ዓመት ሲሆነኝ ጴንጤዎች መሰከሩልኝ ማለት ነው። እና ሲመሰክሩልኝ መጽሐፍ ቅዱስ እንዳነብ ሲሰጡኝ በዛ ጊዜ እነሱ የሚሉኝና ያው እነዚህ አክስቶቼ ምናምን እንጂ እኔ አላደኩም እዚህ ውስጥ ማለት ነው የሚሉኝና መጽሐፍ ቅዱሱ ላይ አንድ እንዳልሆነ ተረዳው። እግዚአብሔርም ረዳኝ ማለት ነው። በኋላ እኔ ያው በጌታ ስሆን ከተወሰነ ጊዜ በኋላ ያው ፋሚሊዎች ያውንም አሉ በህይወት ለነሱ እንትናል መሰከርኩላቸው። የተወሰኑት እንዳልኩት ባለፈው ወደ ጌታ መጥተዋል። አንዱ ለናቸው የቀሩኝ። ስለዚህ ደሞም ስለ ማርያም ያው በሄድኩ ቁጥር አነሳለሁኝ። ግን በቃ ብዙም ሰው ዕውቀት የለውም እዛ አካባቢ። ግን እነዚህ ደግሞ ቤተክርስቲያን ውስጥ የሚሄዱት ሰዎች ኦርቶዶክስ ቤተክርስቲያን በጣም የተሳሳተ ነገር ስለሆነ የሚያስተምሯቸው ማርያምን በጣም ነው የሚያገስፉት። ልክ በቃ እንደ አምላክ ነው የሚያደርጓት። እኔ አለማረጓን ራሱ ሞታ አለመነሳቷን ምናምን ራሱ መጽሐፍ ቅዱሳን አንብቤ ከዛ ደግሞ አንተ ስታስተምር አንዳንድ ነገር ቪዲዮ እየላኩላቸው ነው ይሄ እንትን ያሉት የተረዱት እንጂ ይሄ ነገር በጣም ጠርቶ የማይጠራ ነው። ግን አሁን ብዙ ነገር እየተሰራ ነው። ባለፈው እንደነገርኩ አንድ ቄስም በጣም ያንተን ትምህርት እንግዲህ አንተን በደንብ እንደሚያውቅ እኔ እንደውም ብዙ ሳላውቅ ማለት ነው እሱ ያንተን ትምህርት እንደሚሰማ እንደውም ብስጭት ብሎ ማህበር ጥሎ እንደሄደ ነገር ያለውና ኤርሚዬ ወንድማችን በርታ፣ ተባረክልኝ። ቴንኪው እህታችን፣ ጸጋ ይብዛልሽ። ባለፈው እንዳልኩሽ የቀሩት ቤተሰቦችሽ በክርስቶስ በማመን የዘላለም ሕይወት እንዲያገኙ አንቺን መስክሪላቸው። በውስጥም እንዳልኩሽ ልታገኝ ትችያለሽ። ግን አንዱ ትልቁ ችግር ምንድነው? የእናንተ ቤተሰብ ጋር ቅድም ከነገርሽ ላይ ተነስቼ ሳይ የኦርቶዶክስ እምነት ተከታይ ሆናችሁ ኦርቶዶክስን ግን አታውቋትም። ለምን እንደማታውቁት ካላችሁበት ቦታ ወይ አካባቢ የተነሳ ቤተክርስቲያን ስለሌለ ባለመሄድ ማለት ነው። ደረጃውን እዛ ኪነጥበብ ሚዩት አድርገው ፕሊስ። ያ እና የሚሰጠሽ ጥያቄ እንኳን ጠይቀሽ የሚሰጠሽ መልስ አጥጋቢ ባይሆን አሁን የአንቺ አይነት ቤተሰብ አይነት ያላቸው ሰዎች ኦርቶዶክስ ላይ ሊፈርዱ አይችሉም። ለምን? ቤተክርስቲያኒቱን ሄደው አልጠየቁም፣ አላወቁም፣ አላነበቡም፣ አልተማሩም ማለት ነው። ታዲያ ይሄ የኛ ጥፋት ነው ወይ ብለው ቢሉ እነሱ ተገቢ ነው። ግን ያም ሆነ ይህ እናንተም ኦርቶዶክስን ባታውቁ ኦርቶዶክስ ነን ብላችሁ ብትሉም ኦርቶዶክስን ያወቅናትም ኦርቶዶክስ ነን እያልን በመቅደሷም እየቀደስን ከዘላለም ሕይወት አኳያ ግን ቤተክርስቲያኒቱ የምታስተምረውና መጽሐፍ ቅዱስ የሚያስተምረው ለሰማይና ምድር ስለሆነ ለየቀል ስለሆነ መጽሐፍ ቅዱስን ስናነብ የጌታ የአምላክን የእግዚአብሔርን ቃል ከስላሴ ዙፋን የወጣውን የእግዚአብሔርን ቃል ስናውቅ ግን ወደ ጌታችን ወደ ኢየሱስ ክርስቶስ መጥተናል ማለት ነውና ተባረኪ። እንኳንም ጌታ ረዳሽ ለማለት እንወዳለን። ቴንኪ ወገኖ። የታብ ኮፒሊንግ ሼር አድርጉት። አክሊሉ እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። እንዴት ነሽ? ራሱ ያው ይታያል። ደህና ነን እግዚአብሔር ይመስገን። ምን ትላለህ በረሱ? አዎ ንግስት ናት እኮ የንጉስ እናት ንግስት ናት። መጽሐፉም ስለሚመሰክር ማለት ነው። ምን ያክል ለማርያም ያላችሁ እንትን ነው የማይበት ከዚህ አሁን ከምትናገሩት ማለት ነው። መጽሐፍ ግን ስለሷ በትንቢቱም በመዝሙርም ተነግሯል እና እግዚአብሔር አስቀድሞ ከመምጣቷን በፊት የንጉሱ እናት ስለሆነ ልትሆን የታቀደ ስለሆነ አስቀድሞ ተናግረዋል እና ንግስት ናት። የንጉስ እናት ንግስት ናት። መዝሙር 44 ቁጥር
አንድ ጀምረም ከፈለክ ብታነበው ትችላለህ። ንግስቲቱ የወርቅ ልብስ ተጎናጽፋና ተሸፋፍና ከቀኙ እንደምትቆም መጽሐፍ ላይ ተጽፎ እሷ የገነት ምንጭ ናት፣ መጽሐፍ ቅዱስ ይመሰክራል። የህይወት ውሃ ጉድጓድ ናት፣ መጽሐፍ ቅዱስ ይመሰክራል። ስለዚህ ነውርም የሌለባት የእግዚአብሔር እናቱ ከሶስቱ አካል አንዱ አካል የሆነው የእግዚአብሔር እናቱ ናት። ይኸው እኔ ደግሜ እመሰክራለሁ። አይ አይደለም የምትሉኝ ከሆነ እንግዲህ ማስረጃውን አውጥቶ ማየት። ርዕሱን አይተዋል አይደል አክሊል? ከፈጣሪ በታች ናት። አሁን ንግስት ናት። ፈጣሪ እግዚአብሔር ነው። ከፈጣሪ በታች ደግሞ እሷ ናት፣ ንግስት ስለሆነች ማለት ነው። ስለዚህ አሁን ለጥያቄው የሚመጥን መልስ መለስኩ ነው ብለህ የምትለው አሁን አንተ እንግዲህ ጥያቄውን የሚያማክል መልስ ነው የመለስኩት ብለህ ትላለህ? በደንብ የምትረዳኝ ከሆነ ከሰማ መጽሐፍ ቅዱስ ነው ጠቅሼ የተናገርኩት። መዝሙር 44ቱን ይገልጠዋል ወይ ነው? እኔ መዝሙር 44ን ጠቅሰሃል፣ ጥቅስ እኮ ጠቅሰሃል፣ ግን ጥያቄውን የሚያማክል መልስ ነው ወይ የመለስኩት ብለህ ትላለህ ወይ? ማለት ከፈጣሪ በታች ከፍጥሯን በላይ ነች ስለ እኔ ንግስት ስለሆነች ማለት ነው። ንግስት ነች፣ ጸጋ የሞላባት የእግዚአብሔር እናቱ። እሺ የንጉስ ሚስት ንግስት እንደምትባል እስኪ ከመጽሐፍ ቅዱስ መረጃ አስታይ። የንጉስ እናት ማለት ነው። እናት እሺ ንግስት ነች። የት አለ? 12 አክሊል የሆነላት ፀሐይን የተጎናጸፈች በእግሮቿ ስር ጨረቃን የሆነላት አንዲት ሴት ነበረች ይላል። ያ ምልክት የታየው በሰማይ ነው የኔ ጌታ። እሺ እና መዝሙር 44ን ሳጨርሰው እሷ ጋር የሚነጻጸር የለም። መዝሙር 44ን ሳጨርሰው ወደ ሌላ ሄድክ አክሊል? አውጣውና አንብበዋሽ መዝሙር 44ን። አይ እኔ የለኝም። አውጣውና ንግስት ካላል ንግስቲቱ ይላል። ንግስቲቱ ላንብብልህ? እሺ ለምን አንተ አታወጣውም? እሺ አወጣልሃለሁ፣ ችግር የለም። አንዴ ታገሰኝ። ቴንኪው ወገኖች፣ ታብ ኮፒ ሊንክ ሼር የምታደርጉት በጣም ነው የማመሰግነው። ጸጋ ይብዛላችሁ፣ ተባረኩ። እሺ አዛን በታች ይወድቃሉ። አዛቡ ይባላል። እሺ መዝሙር 44 እሺ እነሆ ንጉሥ አዳራሽ ይወድቃሉ። እሺ ንጉሥ ሴት ልጆች ለክብሯ ናቸው። እሺ ከ9 ጀምሮ አንብብል። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሥ ሴት ልጆች ለክብሯ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች ይላል። እሺ ለማን ነው መዝሙር 44 ለማን የተነገረው? አንተ የምትለው እኔ ለሷ ነው ብዬ እላለሁ። አንተ ነው የጠቀስከው። ለማን የተነገረው ነው? ከሴቶች መካከል አንቺ የተባረክሽ ነሽ ካላት ከንጉሥ ሴት ልጆች ለክብሯ ናቸው ካለ በኋላ እርሷ የወርቅ ልብስ ተጎናጽፋና ተሸፋፍና በቀኙ እንደምትቆም ይናገራል። ንግስቲቱ ብሏት አንተ በቀኙ የምትቆመው ማን እንደሆነች ካወቅ አሳየኝሽ። ከመጽሐፍ ቅዱስ ነው የምታሳየኝ ወንድማችን። አክሊል ጥያቄ አልገባህም። እዚህ ክፍል ላይ አንተ ተብሎ የተባለለት ማን ነው ነው ያልኩ። በወንድ አንቀጽ እየተጠራ ያለው
እግዚአብሔር እሺ መሆኑን እስኪ ያሳየን። 6 ቁጥር ላይ ሄድና 6ኛው ቁጥር ላይ ምን ይላል መሰለህ? አምላክ ሆይ ዙፋንህ ለዘላለም ነው። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው ተብሎ የተነገረለት ለማለት ነው። አይኔን አጠይቀኝ አሳየኝ ነው ያልኩህ። እዛ ለክርስቶስ ነው የተነገረው። ይሄ ለክርስቶስ ነው የተነገረው። ጽድቅን ወደድክ አመፃን ግን ጠላህ ተብሎ የተነገረው ለክርስቶስ ነው። ስለዚህ ከባልንጀሮችህ ይልቅ የእግዚአብሔር አምላክ የደስታን ዘይት ቀባህ የተባለው ለክርስቶስ ነው። የኔ ጌታ ልክ ነው። ይግባህም አይግባህም ማለት ነው። ልክ ነው። ምንም ሱማ ስለዚህ ልክ ነው። ልብሶች ሁሉ ከርቤና ሽቶ የተባለው መኃልየ 4 ላይ ከፈለክ ይሄንን አገናኝቼ ያሳያለሁ ከፈለግከው እና ይሄ የተነገረው ወደ ድንግል ማርያም ነው። አይደለም የምትል ከሆነ በማስረጃ የምታሳየኝ ከሆነ ማለት ነው ማስረጃ የምታሳየኝ ከሆነ እጠብቃለሁ ቁጭ ብዬ ማለት ነው። አውዱን ጠብቀህ አንብብና ተርጉምልኝ። አውድ ታውቃለህ? ተረጎምኩልህ እኮ አውድ ታውቃለህ አይደል? ተረጎምኩልህ። አውድ ታውቃለህ አይደል? ተርጉሜልሃለሁ ጌታ ወንድሜ። እምልህ እየሰማኝ ነው። አውድ ታውቃለህ አይደል? አውዱን ጠብቀህ አንብበህ ተርጉምልኝ። አሁን አንተ ያነበብከው ቁጥር 9ንና ቁጥር 6ን ነው። አውድ ማለት ሙሉ ነው የሚነበበው ማለት ሙሉን አንብበህ ሙሉን ተርጉምልኝ። ቴንክ ዩ። እኔ እንዲገባህ እኮ ነው አሁን ያነበብኩልህ። ቁጭ ብዬ ከአንተ ጋር ቁጭ ብዬ ሳነብ አሉልም። እኔ ወንድማችን እኔ የሚያስረዱልኝን ነገሮች ጠቅሼ ስለጠየከኝ አዳምጥ፣ የምታዳምጥ ከሆነ ማለት ነው። ስለጠየከኝ ለዛ ፍቺ የሚሆነውን ነገር አውጥቼ ያሳይቻለሁ። ለማን እንደተነገረ ያቺ ደግሞ ንግስቲቱ የተባለችው ማን እንደሆነች አስረድቻለሁ። መኃልየ 4 ጋር ከፈለክ አገናኝቼ ላሳየ ብያለሁ። አይደለችም አይደለም የምትል ከሆነ ማስረጃ ከመጽሐፍ ቅዱስ እፈልጋለሁ። ገብቶሃል? ገብቶሃል ወይ? አይን አልገባኝም። እንዲገባኝ ሙሉን አንብብልኝ። እንዴት ይገባሃል? ሙሉ እንዲገባኝ ሙሉን አልኩ እና ተርጉሞ አልኩ አለ። አሰማኝ ማያ አሰማኝ ማያ አለ። ሰምቻለሁ። ከሰማኝ ምንድን ነው ያልኩ? ከፍጡራን በላይ አይደለ? ከእግዚአብሔር በታች ከፍጡራን በላይ ነች የሚለውን አዎ፣ ነጭ ስል አክሊለ ቆይ እባክህ ርዕሱ ልክ ነህ። ከፍጡራን በታች ከፈጣሪ በታች ከፍጡራን በላይ ብሎ የሚል ነው ርዕሱ ማለት ነው። የጠቀስከውን ግን መዝሙር 45ን ሙሉን አንብበህ አውዱን ጠብቀህ ተርጉምልኝ ብዬ ስለ አላነበልህም ወንድማችን። እኔ አሁን ሙሉ ማንበብ ከፈለክ ሙሉ ማንበብ ጊዜ ስለሌለኝ ማለት ነው ወንድማችን፣ ሳልወጣን እግዚአብሔር ምስክሬ ነው። አንተ ማንበብ ከፈለክ ግባና ቁጭ ብለህ በደንብ ደጋግመህ አንብበው። እኔ የሚያስረዱልኝን ግን ነገሮች ለክርስቶስ የተነገረውን አውጥቼ አሳይቻለሁ። ለእሷ የተነገረውን አውጥቼ አሳይቻለሁ። መኃልየ አንቺ የገነት ምንጭ ነሽ፣ የህይወት ውሃ ጉድጓድ ነሽ ይላታል። የህይወት ውሃ ጉድጓድ እሷ ናት። የህይወት ውሃው ደግሞ ክርስቶስ ነው። ስለዚህ ከእሷ በላይ የለም። ከፍጡራን ከእሷ በላይ የለም ስለ ንግስት ስለሆነች ነው። እባክህ እንደማመጥ ቴንክ ዩ። አየህ አንብቦ ራሱ ክፍሉን ለመናገር ሲቸግርህ ጉድጓድ ነች፣ ምንጭ ነች፣ ወንዝ ነች፣ ጅረት ነች ምናምን ነገር ወደ ማለት ሄድክ ማለት ነው። አሁን እሱን ይኸውልህ ይሄ ሌሎች ላይ የምሰራውን እንትን እኔ ጋር አይሰራም። ለምን መሰለህ? እኔ በጣም በጥንቃቄ የምጓዝ ስለሆነ ካልኩሌሽንን ስለማውቀው እሱን ቶ እና አሁን ከፈለክ ከአንድ ጀምረህ አንብበው፣ በዛው ደግሞ ሊገባ ይችላል። ራስ ያመጣኸውን ጥቅስ ራስ አንብበህ ተርጉመው ለህዝቡ ይኸው እየሰማ ነው ህዝቡ ማለት ነው። ነገርኩህ እኮ ንግስት ብዬ ንግስት ተብላ እንደተባለች አሳየው። አይደለችም የምትል ከሆነ በማስረጃ አምጣ ነው። እሺ አንዴ ጠብቅ፣ አንዴ ላውራ። አደር ህዝቡ ላይ አንዴ ላውራ።
እሺ አንዴ ላውራ። ቆይ ነው አታድርገው፣ ሚዩት አታድርገው፣ ክፈተው። እሺ ማንበብ ለኦርቶዶክሳውያን እንደሚከብዳችሁ ስለማቅ 17ቱን ቁጥር እኔ ያነብልሃለሁ። አድምጠኝ እባክህ አትረብሽ። ኦኬ 17ቱን ቁጥር ማንበብ ቸግሮሃል። እኔ ያነብልሃለሁ፣ ትርጓሜውን አንተ ለህዝቡ ትናገራለህ። አሁን እኔ ያነባለሁ። መጽሐፍ ቅዱስ ለማንበብ ምን ያህል እንደሚከብዳችሁ ያሳያል። እኔ ላንብብልህ 17ቱን ቁጥር፣ ከዛ አንተ አውዱን ጠብቀህ ለማርያም እንደተነገረ ይሄን ክፍል ትናገራለህ ማለት ተረጉምላለህ። ከዛ ይገባኛል። ላንብበው። ቴንክ ዩ። እሺ እንደዚህ ነው። ልብ በሉ። ሚዩት አድርግና ጠብቀን አክሊሉ። እኔ ላንብብ፣ አንተ ትተረጉማለህ 17ቱን ቁጥር ለማርያም አያይዘህ እንዴት ከፈጣሪ በታች ከፍጡራን በላይ እንደሆነ ታስረዳናለህ። በኋላ አንተ ትተረጉመዋለህ። ጥቅሱን ራስን ያመጣኸው ራስ ትተረጉመዋለህ። እኔ ግን ለማንበብ እረዳሃለሁ። ቴንክ ዩ። ስለዚህ እንደዚህ ላንብበው። ልቤ መልካም ነገርን አፈለቀ፣ እኔም ስራዬ ለንጉሥ እናገራለሁ። አንደበቴ እንደ ፈጣን ጸሐፊ ብዕር ነው። ውበትህ ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮችህ ፈሰሰ። ስለዚህ እግዚአብሔርም ለዘላለም ባረከህ። ኃያል ሆይ በቁንጅናህና በውበትህ ሰይፍንም በወገብህ ታጠቅ። ስለ ቅንነትና ስለ የዋህነት ስለ ጽድቅም አቅና ተከናወንም፣ ንገስም፣ ቀኝ በክብር ይመራሃል። ኃያል ሆይ ፍላጻዎች የተሳሉ ናቸው፣ እነሱም በንጉሥ ጠላቶች ልብ ውስጥ ይገባሉ፣ አሕዛብም በበታችህ ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግሥት በትር የቅንነት በትር ነው። ጽድቅን ወደድህ፣ ዓመፃን ጠላህ። ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባህ። በልብሶች ሁሉ ከርቤና ሽቱ ዝባድም አሉ፣ ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሡ ሴቶች ልጆች ለክብር ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝህ ትቆማለች። ልጄ ሆይ ስሚ፣ እይም፣ ጆሮሽንም አዘንቢ። ወገንሽን የአባትሽን ቤት እርሺ፣ ንጉሡ ውበትሽን ወዷልና እርሱ ጌታሽ ነውና። የጤሮስ ሴቶች ልጆች እጅ መንሻ ይዘው ይሰግዱለታል። የምድር ባለጠጎች አሕዛብ በፊቱ ይማልላሉ። ለሐሴቦን ንጉሥ ልጅ ሁሉ ክብሯ ነው። ልብሷም የወርቅ መጎናጸፊያ ነው። በኋላዋ ደናግላን ለንጉሡ ይወሰዳሉ፣ ባልንጀሮቿም ወደ አንተ ያቀርባሉ። በደስታና በሐሴት ይወስዷቸዋል፣ ወደ ንጉሡም እልፍኝ ያስገቧቸዋል። በአባቶችሽ ፈንታ ልጆች የተወለዱልሽ፣ በምድር ሁሉ ላይ ገዢዎች አድርገሽ ትሾሚያቸዋለሽ። ለልጅ ልጅ ሁሉ ስምሽን ያሳስባሉ። ስለዚህም ለዓለምና ለዘላለም አሕዛብ ይገዙልሃል ብሎ ቁጥር 17 ቁጥር አለው። ራስን ያመጣው ጥቅሱን እኔ አንብቤልሃለሁ። አንተ አሁን እንዲገባኝ ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያስረዳልኝ ጥቅስ ነው ብለህ ስላልክ 17ቱንም ቁጥር ተንትነው እኛ እንሰማለን። ማስታወሻዬን ይዤ እጽፋለሁ። ቀጥል አሁን አንተ። ቴንክ ዩ። እሺ ፖይንት ብሎ ማስቀምጥልህ አሕዛብም በበታችህ ይወድቃሉ። አሕዛብን ሁሉ በብረት በትር የገዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አሁን ቆይ ላስረዳ። አምላክ ሆይ ቆይ፣ አሕዛብ በበታችህ ይወድቃሉ። በበታችህ እንዴ አናግረኝ። በበታችሽ ነው የሚለው። በበታችሽ አሁን ጊዜ ሰጠኛል ለኔ በበታችሽ እያልክ እያነበብከው ነው። በበታችህ ነው ብሎ የሚለው። ኧረ በበታች አሁን እሱ ማን እንደሆነ ለማስረዳት። ኧረ ተረጋጋ። ሴቲቱን ነው። አምላክ ሆይ አየው፣ አሕዛብ በበታች ይወድቃሉ። አምላክ ሆይ ዙፋን ለዘላለም ነው ተብሎ የተነገረለት። ኧረ በእናትህ ገብተዋል። እባክህን እኔን የሚዩት ያደረግኩህ ክፍሉ ለምን የሚዩት ያደርገኛል? አድምጠኝ። ክፍሉ ለምን ያደርገኛል? አድምጠኝ። አንደኛ ምን ያህል ስርዓት እንደሌለ ሰው እየሰማ የምታወራውን አሰማም። አየው ከኋላ እንትን ብረድ ለምን የሚዩት ያደርገኛል? እየሰማ ታደርገኛለህ ነገር ብለህ እኔ ሰማሁ አይደል? ያለ ከበስተኋላ ብረት ድስት እየተፈቀፈቀ ነው። አድምጠኝ እባክህ። እኔን የሚዩት ያደረኩ ብረት ድስት እየተፈቀፈቀ ያለውን ከኋላ አቁሙ በላቸው። አንተም ትንፈቀፈቃለህ፣ ብረት ድስት ይፈቀፈቃ። ሁለቱን እንዴት እንችላለን? ወደ ወዳጃችን እሱን ስድቡን ተወውና ወንድማችን አንዱን አቁመው። አሁን ጊዜ ተኛር ለኔ ተረጋጋ። ይዞ ይኸውልህ ከኋላ ያለው ተኛር ወንድማችን እኔን የሚዩት ያደረኩ ከኋላ ያለውን ድምፅ አቁመውና ተንጫጫ። ኦኬ ቆይ በጣም እዛም ትፍቃለች ባለቤትህ ትሆን ቤተሰብ አይዶን ነው ብቻ ስራ ስለሆነ ማለት ነው።
ሁለቱንም ጩኸት እንዴት እናድርገው? ወንድሞቼ እናቶች፣ አይቶ በቃ ቸገረው። ተረጋጋና ከበስተኋላ ያለውን ድምፅ አስቁመው። እኩል አታውራ። አጥፍቻለሁ ወዳጄ፣ ካጠፋኸው ቴንኪው። ከዛ አሁን ቀጥል። አሁን ስማ፣ ጊዜ ሰተኛል፣ በጊዜ ልጠቀም። ወዳጄ እኔ ጊዜ አልሰጠሁም አላልኩህም? ካልሆነ ታች ትወርድና ሌሎቹ ሰዎች ይገባሉ። ከገባህ ግን አድምጥ እስቲ። አደርብብኝ ብራዘር። ከዛ ታወራለህ። ፈሪ ነህ እነግርሃለሁ። ግድ የለም ብራዘር፣ እኔ እኮ ረጅም ሰዓት እንድታወራ ነው የምሰጥህ። ግን ምንድን ነው ያልኩህ? ያስቆምኩ ለምን እንደሆነ ታውቃለህ? ብረት ድስት ይፈቀፈቃል። ቤቱ ውስጥ ስራ እየሰሩ ነው ቤተሰብ ማለት ነው። ስለዚህ እሱን ድምፅ አስቆሞ ብዬ ምናምን ነገር ትላለህ። አስቻለሁ፣ ጊዜ ስጠኝ ነው። አድምጥ እባክህ። እኔ እኮ ልሰጥህ ነው። አንተን የምታወራ እሰጥሃለሁ። አንደኛ ድምፁን አስቁመው። እዛ እኮ እየተቆጣሃት ነው። እዛ ድምፁን አስቁመው። ወይ አንተ ያቁም ወይ እሳቸው እነሱ ያቁሙ። ወይ ከዛ ቦታ ላይ ስራ እንዲሰሩ ፈቅበልና ሌላ ቦታ ላይ ሰው እየሰማ ስለሆነ እዛ ዕቃ እየተንኳኳ ስለሆነ አንተም እዚህ ደግሞ ሌላ ነገር ስላደረግ ወይ ፈቅበልና ሌላ ቦታ ላይ ሄዱና የእግዚአብሔርን ቃል ተናገር። እንዴ ፈራ ይለኛል 18 ጊዜ። ምን እፈራለሁ? ቁምና የሆነ ቦታ ላይ ድምፅ በሌለበት ቦታ ላይ እንደሱ ዞር ብለህ ቤተሰብ ውስጥ ስላለ ማለት እኔም ጋር ከአንዳንዴ እንደዛ ይሰማል። አሁን ግን ጊዜ ስለሰጠኸኝ በቃ አሁን ስለሰጠኸኝ አሁን ስማ እጠይቅሃለሁ፣ መሀል ላይም እጠይቅሃለሁ፣ ትመልስልኛለህ። አሁን የጠየቁት ጥያቄ ሴቲቱ ማርያም መሆኗ ከፈጣሪ በታች እሱ እኮ ልነግርህ እኮ ነው። አንተ ደግሞ አይደለችም ብለህ ትነግረኛለህ። ደግሞ ትነግረኛለህ። እሺ አሕዛብም በበታቸው ይወድቃሉ። አምላክ ሆይ ዙፋንህ ለዘላለም ነው። የመንግስት በትር የቅንነት በትር ነው። ጽድቅን ወደድክ አመፃን ጠላህ ተብሎ የተነገረው ለማን ነው? እኔን አጠይቀኝ። እሱ ለጌታዬ ነው የተነገረው፣ ለእኔ አጠይቀኝ። አንተ ለማርያም እየመለስክልኝ ነው። አይ ጥሩ ነው። አድምጠኝ። የጠየቅኩህ አድምጠኝ፣ እባክህ አድምጠኝ። የጠየቅኩህ ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን ርዕሱ ይሄ ነው። ወንድሞቼ እናቶች፣ አንዴ ላሳያችሁ። አክሊል ታወራለህ፣ እሰጥሃለሁ። ድጋሚ እኔን አትጠይቀኝ ነው ያልኩህ። ርዕሱ ይሄ ነው ወገኖቼ፣ ዛሬ የምናወራበት ይኸው ማርያም ከፈጣሪ በታች ከፍጡራን በላይ እያሉ ኦርቶዶክሳውያን ብዙ ጊዜ ይናገራሉ። ስለዚህ ይሄንን ርዕስ ሊያስረዳልኝ ይችላል ብሎ ያለውን የመዝሙር 45ን ጥቅስ ነው የጠቀሰው ወንድማችን ማለት ነው። ስለዚህ ያ ክፍል ላይ ንጉሶ የተባለው አምላኮ የተባለው በወንድ አንቀጽ የተነገረው እሱ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለመሲሁ ነው። የቆሬ ልጆች የዘመሩት ዝማሬ ነው። እሱ አልጠፋንም። አሁን አንተም ታሳየን ማርያም ከሁሉ በላይ መሆኗን እና ከፈጣሪ በታች ከፍጡራን በላይ መሆኗን ያስረዳልኛል ብለህ የምትለውን ጥቅስ ስለጠቀስከው አሁን የማርያምን እዚህ ክፍል ላይ ሊያስረዳል የሚችለውን ጥቅስ ብቻ ነው ታሳየኝ። ንጉሱ ማነው አትበለኝ፣ ክርስቶስ ነው። እዛ ጋር በሙሉ ከላይ ጀምሮ በሙሉ የሚያወራው ክርስቶስ ነው ወንድሜ። እሺ፣ ስለዚህ አሁን ሴቲቱ ማርያም መሆኗን ሊያስረዳል የሚችለውና ከፈጣሪ በታች ከፍጡራን በላይ መሆኗን ሊያስረዳል የሚችለውን ክፍል እሱን ነገረን። ቴንክ ዩ ወንድም አለም፣ ቀጥል። ቴንክ ዩ። እሺ፣ አሁንም እነግርሃለሁ። ከዝሆን ጥርሶች አዳራሽ ደስ ያሰኘዋል። የንጉሥ ሴት ልጆች ለክብርህ ናቸው። የወርቅ ልብስ ተጎናጽፋና ተሸፋፍና ንግስቲቱ በቀኝ ትቆማለች። 4 ነጥብ። ንግስቲቱ ልጅ ሆይ ስሚ፣ ጆሮሽንም አዘንቢ፣ የወገንሽን የአባቶችሽንም ቤት እርሺ። የወገብሽን ንጉሥ ውበትሽን ወዷልና እርሱም ጌታሽ ነውና ተብሏል። ንጉሥ ውበቷን የወደደው እሱ ጌታዋ የሆነው ማን? ጌታዋ ኢየሱስ ክርስቶስ ነው። ንጉሥ ውበትሽን ወዷልና። አዎ፣ ቀድሞ የተነገረላት ስለ ድንግል ማርያም በነቢያቱ በመዝሙሩ የተነገረላት ሴት እሷ ስለሆነች ማለት ነው። ቀድማ ከመወለዷ ከመፈጠሯም በፊት ጀምሮ ማለት ነው የተነገረት ለእሷ ስለሆነ፣ ስለዚህ ንግስቲቱ የምድር ባለጠጎች አሕዛብ በፊትሽ ይማልላሉ፣ ለአሴብን ንጉሥ ልጆች ለክብሯ ነው። ልብሷም የወርቅ መጎናጸፊያ ነው።
ኋላም ደናግሉ ንጉሶች ይወሰዳሉ፣ ባልንጀሮቿም ወደ አንተ ይቀርባሉ፣ በደስታ ሐሴት ይወስዷቸዋል፣ ወደ ንጉስ እልፍኝ ያስገቧቸዋል ይላል። በአባቶች ፈንታ ልጆች ተወለዱልሽ፣ በምድር ሁሉ ላይ ገዦች አድርገሽ ትሾማቸዋለሽ ይላል። አሁን የመሾም ስልጣን 1 2 ንግስት በእግዚአብሔር ቀኝ የወርቅ ልብስ ተጎናጽፋና ተሸፋፍና እንደምትቆም ይናገራል። ንጉስ ውበቷን ወዷል። አስቀድሞ ስለ ውበቷ ስለ ድንግልናዋ የተነገረላት ለድንግል ማርያም እንጂ ሌላ ሴት አልተነገረም። ስለዚህ ስለ ክርስቶስ ይናገራል፣ ስለ እሷ ይናገራል። እሺ፣ ስለዚህ ማርያም ከፍጡራን በላይ መሆኗን ያሳያል። የከነው ይጠቅስ። አዎ፣ ንግስት ተብላ የወርቅ ልብስ ስለተጎናጸፈች በቀኙ ቆማ ስላለ በቃ ከሷ በላይ ሌላ ንግስት አለ? እሺ፣ ስለዚህ አሁን ደግሞ የምትል ከሆነ አንተ በማስረጃ እቺ ናት ብለህ እቺ ማለት እቺ ናት፣ ይሄ ማለት ይሄ ነው ብለህ አስረዳኝ፣ እጠብቃለሁ። ይኸው። እሺ፣ አይ ቆይ አትዝጋው ራስን። ስለዚህ አሁን ከፍጡራን በላይ መሆኗን የሚያሳየልህ የንጉሱ እናት ስለሆነች ነው አይደል? ንግስት የተባለችው የእግዚአብሔር እናት እንደሆነች ታምናለህ? የንጉሱ እናት ስለሆነች ነው አይደለ? እዛ ንጉስ ብሎ ስለሚል ንጉሱ ማን ነው? ንጉስ የተባለው ማን ነው? እዚህ ላይ ደግሜ ስለ ማን ነው ጠይቃኝ ስለመለኩ እየጠየኩ ነው እኮ። ንጉስ የተባለው ማን ነው? ልይዝ ስለፈለኩ እኔን ብራዘርዬ። እሺ፣ ሚውታል። ንጉስ የተባለው ማን ነው? ቅድም ማን ነው ስለማን ነው የሚናገረው ነው ያልከው? ንገረኝ። ንጉስ የተባለው ማን ነው? ንገረኝ። እሺ፣ እኔ ነኝ ሚውት ያደረኩ እንዳትከፍት። እታይ ትወርዳለህ ካልሆነ። ቅድም ማን ነው ነው ያልኩህ? መልስ ስጠኝ። ክርስቶስ ነው ቅድም ማን ነው ያልኩህ? አይደለም። አይ ካይክ ደግሞ አይ በለኝ። ብቻህን እኮ ነው። አሁን እሺ፣ አሁን በቃ መልስልኝ። ቅድም ማን ብዬ ነው የመለስኩልህ? መልስልኝ። ቅድም ማን ብዬ ነው የመለስኩልህ? በቃ ለክርስቶስ ነው ብለኸኛል። ቅድም ማን ብዬ ነው የመለስኩልህ? ስለዚህ ቤት ውስጥ ብቻ ነው እኮ ጮክ። ከኔ ጋር መደማመጥም አቃተህ። ቅድም ማን ብዬ ነው የመለስኩልህ? ንጉሱ ማን ብዬ ነው የመለስኩልህ? ቅድም ማን ብዬ ነው የመለስኩልህ? ንጉሱ። አዎ፣ ለክርስቶስ ነው ወይ ለእግዚአብሔር ነው ብለኸኛል። በቃ አለቀ። ታዲያ ለምን ጠይቀኛለህ ደጋግመህ? ስለዚህ አሁን ንጉስ ውበትሽን ወዷል የተባለው ለማን ነው? እኔን አትጠይቀኝ አንተ። 17ቱን ቁጥር አነበብከው አይደል? ንጉስ ውበትሽን ወዷልና የአባትሽን ቤት ሄድሽ ተብሎ የተነገረው ለማን ነው? የራሱ ድምፅ ራሱን ይረብሸዋል ወንድሞች። ለዚህ ነው የማይሰማው። ኧረ እኔ ምንም የሚረብሸኝ ነገር የለም። ፖለቲካውን ተው። የሚረብሽ ከሌለ ሌላው ላይ ፖለቲካውን እንደምትሰራው እኔን እንደዛ ይሰው አይደለም። ቀስ ብለህ አውራ ክሊል ፕሊዝ። ይኸውልህ ከኋላ ድምፅ አለ፣ ቤተሰብ ድምፅ አለ። ገባው። ያው እሺ፣ የራስህ ድምፅ ራስን እንዳይረብሽ፣ የራስህ ድምፅ ራስን እንዳይረብሽ አይረብሸኝ። ምንም የሚረብሸኝ ነገር የለም። እሺ፣ አሁን ይህቺ ንግስቲቱ የተባለችው በእኔ ማርያም ናት፣ በአንተ ማን ናት? እሺ ቆይ፣ እኔን አይደለም ጠይቀኝ። ራስን ጥቅሱን ያመጣው ልብ በነስማኝ። የኔ ጥያቄ ማርያም ናት እኮ አልኩህ እኔ። አንተ ደግሞ ይህቺ ናት በለኝ። ጥያቄን መለስክልኝ አይደል? በመዝሙር 45 መሰረት ማርያም ነች ብለህ መለስክልኝ አይደል? መለስክልኝ አይደል? አክልኝ ቴንክ ዩ። ማርያም ነች ብለህ የመለስክልኝን ሳልቃወምህ ቀጥታ ልቀበልህና በአንተ እኔ በኋላ ለህዝቡ ድምዳሜ እንሰጣለሁ። አንተ በዚህ ቃል መሰረት መጨረሻ አሁን ነው የምትመልስልኝ። ማናት?
አድምጠኝ። እየጠየኩ ነው ወንድማችን፣ አድምጣት ለምን ራስ ባመጣው ነው መጠይቀህ። አዳምጥ። አሁን እዚህ ጋር በጣም ገዝት የላከ ስላለ እታች ወርዳ አንተ እነሱ ወንድሜ ችግር ቤት ነው ማውራት ትችላለህ። ነገር ግን መጠይቅህ ማናት? ተረጋጋ እኮ ነው ያልኩህ። ማናት ወዳጅ ተረጋጋ። እኔን አትጠይቅም። እታች ወርዳል ማለት ነው። ሌሎች ተረጋግታችሁ ልታወሩ የምችሉ ሰዎች መምጣት አለባችሁ። ሌላ ሰው ካለ ማለት ነው። እዚህ ገዝት የላካችሁ በጣም ብዙዎች አላችሁ። የኦርቶዶክስ አማኝ ከሆናችሁ መምጣት አለበት። ሰውየው የራሱ ድምፅ ራሱን ይረብሸዋል። አንድ ሁለተኛ የቤተሰቡ ጫጫት አለ። ቤት ውስጥ ስላለ ማለት ነው። እኔም ቤት ውስጥ ሆኜ እንደዚህ አንዳንድ ጊዜ የሚፈጠርበት ቦታ አለ። ፈቅ ብዬ ማውራት እችላለሁ። አሁን ፈቅ ብሎ እንኳን ቢሆን ራሱ በራሱ ነው የሚጮኸው። ኦኬ መዝሙር 45 ላይ ቆመህ ያንን ክፍል ራስህ ካስረዳ በኋላ እኔን አትጠይቀኝም። እኔ ጥያቄ ቅድም ያልኩትኝ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብላችሁ የምትሉትን ይሄን ቃል ያጠናክርልኛል፣ ይሄን ቃል ያጸናልኛል ብለህ ካልክ እኔ ቀጥታ ወደ ጥያቄ ነው የሚሄደው እንጂ መዝሙር 45ን እኔ ደጋግሜ ለብዙ ጊዜ ስላስተማርኩት ስለማና ስለማን እንደሚናገር ስላስተማርኩት ርዕሱን ሽፍት አታረግም። ርዕሱ ማርያም ከሁሉ ትበልጣለች፣ ከፍጡራን በላይ ናት፣ ከፈጣሪ በታች ናት ብላችሁ የምትሏት ትምህርት ስላለ እሱን ሊያስረዳልኝ የምችል ካለ ኦኬ መዝሙር 45ን ጠቀስከው አይደል? አሁን በዚህ ቃል መሰረት ማርያም ነች ብለህ ካልከኝ እኔ ቀጥሎ ጥያቄ ላቀርብ ነው። አንተ ማነች ብለህ እኔን አትጠይቀኝ። ምክንያቱም መዝሙር 45 እኔ ዛሬ ላስተምርበት ለአንተ መልስ ልሰጥበት አይደል የመጣሁት። እኔ ጥያቄ ነው የማቀርበው። ማርያም ከፈጣሪ በታች ከፍጡራን በላይ መሆኗን የሚያሳይልኝ ነው ብለህ ካልክ ኦኬ ማርያም ነች ብለህ አስረዳኝ አይደል? ኦኬ ቀጥሎ ጥያቄ ላይ ሄዳለሁ። ለዚህ ነው አየህ ስማኝ ብዬ ስለ የነበረው ማለት ነው። መደማመጥ በጣም ጥሩ ነው። መደማመጥ ቴንኪው። ተደማምጣችሁ ቢሆን በጣም ጥሩ ነው። አክሊል አንዱ ትልቁ ጩኸት የምታበዙት ቀጥሎ ሊመጣብህ የሚችለውን ነገር ምን ሊሆን እንደሚችል ስለገባህ ነው እንጂ እኔ መዝሙር 45 እና ሌላ ሰው ካለ መምጣት ይችላል። ራስህ የጮክ ራስህ እንደገና ደግሞ መጽሐፉን እንኳን ራሱ ሙሉን አንብበህ ተርጉም እንኳን ብዬ ስለ አልተረጎምክም ማለት ነው። ያው እንደዚህ የምጮኸው ለዚህ ነው ለመውጣት ማለት ነው። አሁንም ከተረጋጋህ መተህ እንደገና እኔ መዝሙር 45ን ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለው ቃልን የሚያስረዳልህ ከሆነ ጠቅሰህ እኔ 17ቱን ቁጥር አነበብኩልህ፣ አንተ ተረጎምከው አይደል? ቀጥሎ ያለውን ጥያቄ እኔ በቃ ዝም ብዬ ሊያዝልህ እንደዛው ማለት ነው። ሊያዝልህ እንደዛው። ስለዚህ ናና አስረዳን። ቴንኪው። ናና አስረዳን ነው። መዝሙር 45ን አስረዳህን አይደል? ቀጥሎ ያለውን ጥያቄ ነው ልጠይቅህ። በዚህ መሰረት እሺ፣ በመዝሙር 45 መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ናት አይደል? ኦኬ፣ ቀጥሎ ያለውን ጥያቄ ልቀበልህ ነው። አየህ፣ እንደዛ እንዳልጠይቅህ ነው። አንተ ማናት ትለኛለህ፣ እኔ ማናት ብለህ አትጠይቀኝ። እዛ ቦታ ላይ ያለችዋል። ለምን እኔ ራሴ በኋላ ድምዳሜውን እሰጣለሁ፣ አስተምሮቱን እሰጣለሁ። አንተ ግን ናና ኦኬ፣ ቀጥታ እኔ ዋና የምፈልገው የዛሬው ርዕሳችን ወገኖቼ ሐሞት አለኝ ብሎ የሚል ኦርቶዶክሳዊ ካለ ማርያም ከፈጣሪ በታች ከፍጡራን በላይ ናት ብላችሁ የምትሉት አስተምሮታላችሁ። እሱኑና በመጽሐፍ ቅዱስ እና በመጽሐፍቶቻችሁ እውን አድርጉት ነው። በቃ ምንም እኮ አያጣላንም። አክሊል ናና መዝሙር 45ን ጠቀስክ፣ ማርያም ነች ብለህ አልከኝ፣ አስረዳኝ። እኔ ነችም አይደለችም ብዬ አልከራከርህም። አንተ ባልከው ማርያም ነች ብዬ ሊያዝልህ ማርያም እንዳይደለች እያወቅኩኝ ግን ሊያዝልህ በማርያም ነው ብለህ ባልከው ማለት ነው። ቀጥሎ ያለውን ጥያቄ እና ተቀበለኝ። ለዚህ ነው የጮኸው ማለት ነው። እና ተቀበለኝ። ቀጥሎ ያለውን ጥያቄ ይኸው ልኬልሃለሁ። ኦኬ፣ ካልሆነ ወደ ማራናታ እንሄዳለን። ሌላ ኦርቶዶክሳዊ ነው። ወንድምነት ዳጊ እንኳን ደህና መጣ። ናና ተቀበለኝ። ኦኬ፣ ማርያም ከፈጣሪ በታች ከፍጡራን በላይ ብላችሁ የሆነ ክላስ ሰጥታችሁ ለብቻ እግዚአብሔርም የማያውቀው እኛም የማናውቀው ሌላ ዓለም ፈጥራችሁላታል። በመጽሐፍቶቻችሁ ሁሉ ጭምር ማለት ነው። ትፈተሽ የእናንተ ማርያማችሁ፣ እንፈትሻት፣ እናንተም ተፈተሹ፣ እኛንም ፈትሹን። በቅዱሱ ቃል በመጽሐፍቶቻችሁ በመጽሐፍቶቻችን፣ በትምህርቶቻችሁ በትምህርታችን ፈትሹ ማለት ነው። ና እንጂ አክሊል አንተ እንደጀመርከው ጨርሰው። መደማመጥ ስላቃተህ ነው ያስወረድኩ።
አይ ገብርኤልማ አልመሰከረም። ከገብርኤል ራስ ላይ ወረድ በል ና ግባና ተናገር። ገብርኤል መሰከረላት? ምንም አልመሰከረም። ከፈጣሪ በታች ከፍጡራን በላይ ነሽ አላላትም። እናንተ ናችሁ ያላችሁት። አክሊል አሁን መታህል እኔን አጠይቀኝ። መዝሙር 45 ማርያም ነች ብለህ ስለመለስክልኝ ቀጥሎ ያለውን ጥያቄ ተቀበለኝ። ቴንኪው። ስለዚህ በመዝሙር 45 መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ነች ብለህ አስረድተናል። ቴንኪው። ስለዚህ በዚህ ቃል መሰረት ማርያም ከፈጣሪ በታች ከፍጡራን በላይ ናት አይደል አክሊል? ቴንኪው። በደንብ አሳየው እኮ ንግስቲቱ በቀኝ ትቆማለች ስለተባለ ንግስቲቱ ስለተባለ ንግስቲቱ ደግሞ በቀኝ የምትቆመው ማናት? ድንግል ማርያም ናት ንግስት። ሌላ ንግስት ካለች ታሳየኛለህ። የእናንተ የጴንጤዎቹ ንግስት ካለች ታሳየኛለህ። እሷ ናት ነው በመጽሐፍ በትንቢትም በነቢያቱም በመዝሙሩም በሌሎች መጽሐፍቱም ስለ እሷ ቀድሞ የተነገረላት እሷ ስለሆነች ማለት ነው። አይደለችም የምትል ከሆነ አዎ የጌታዬ እናት ወደ እኔ ትመጪ ዘንድ የጌታዬ እናት ድምጿን ከፍ አድርጋ ሉቃስ 1:48 ላይ ገብተህ ማንበብ ትችላለህ። ድምጿን ከፍ አድርጋ መንፈስ ቅዱስ የሞላባት በእግዚአብሔር ፊት ያለ ነቀፋ ያለ ነውር ጻድቅ የነበረችው ኤልሳቤጥ ድምጿን ከፍ አድርጋ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? የማን እናት? የጌታዬ እናት። አንተ አሁን ይቺ ሴት ይቺ ናት የሚለውን አስቀምጥልኝ እያልኩ ነው ኤርሚያስ። ወዳጄ እኔ አሁን ካልፈራ በስተቀር ወዳጄ አንድ ቃል እባክህ አደጋግም። አንድ ቃል ካልፈራ አደጋ አንዴ ከተነገረ ህዝቡ ይሰማ፣ እኔም ስለምሰማ ማለት ነው። አትደጋግሙ። ሰምተናል። አሳይኝ። አንዳንዴ ልፈራ እችላለሁ፣ እውቀት በጣም አደጋ ስለሆነ አደጋግም። አንድ ቃል አደጋግም። ላሳየን። አሁን 5 ጊዜ ተናገርክ። አንዴ ከተናገርክ እሰማሃለሁ። አሳይኝ። እሺንም እንዳትደግም ሆነ እሺንም እንዳትደግም። ኦኬ አሳይተናል። ቴንኪው። ተረጋጋ። ኦኬ ስለዚህ በመዝሙር 45 መሰረት ወንድማችን ምን አለን? ንግስቲቱ በቀኝ ትቆማለች ብሎ ስላለ ከፈጣሪ በታች ከፍጡራን በላይ መሆኗን ያሳይልኛል ብሎ ሲውተረተር አይታችሁታል። ያውም 17 ቁጥር አንብቤ 3ቱን ቁጥር እንኳን አላብራራውም። ከ17ቱ 3ቱ እንኳን አልተብራራም። 14ቱ አሽቀንጥሮ ጥሎት ማለት ነው። አንድን ክፍል ስታብራራ ሙሉን አውዱ አንብበህ ሙሉን አውድ ነው የሚተረጎመው። እነሱ ጋር ግን አውድ የሚባል ነገር የለም። ግማሹን ጥዬ ግማሹን አንጠልጥዬ ነው። እንደ ሰነፍ ደጋሚ አስማቱ እንደማይዝለት የሚጠቅሱት ጥቅስ ሁሉ አይዝላቸውም፣ አይጣበቅላቸውም። እሺ እኔ አሁን አንተን አይደለም ያልኩት፣ እኔ ብሂል ነው የተናገርኩት። ተምሳሌት ነው የተናገርኩት። አንተን ለምን እንደዛ እላለሁ? እኔ እንደዛ አይደለም። ኦኬ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ አለን። ኦኬ ስለዚህ ማርያምን ከፍጡራን የሚበልጣት የለም አይደል አክሊል? ከፍጡራን ማንም የሚበልጣት የለም አይደል? እችን አጭር ቃል መልስልኝ። የለም። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 ላይ ያለውን ቃል እስኪ ያውጣና አንብቡ። ሉቃስ 7:28 ዮሐንስ የተነገረው ነው። ሉቃስ 7:28 ዮሐንስ የተነገረው ነው። አውጣና አንብበው። ገባኝ። ስለ ዮሐንስ የተነገረው ነው። እባክህ አውጣና አንብበው። በቃ ኮዳ አስታወስኩ እኮ ያው ከሴት ልጆች ከተወለዱ እንደ ዮሐንስ አይደለም ያልኩህ። አውጣና አንብበው ነው ያልኩህ። አንተ ቅድም እኔን አስነበበከኝ አይደል? አንተ አውጣና አንብበው። አንብባ አንተ ማስረጃዬ ነው የምትለው። አውጣና አንብብ። አውጣና አንብበው። እኔ ቅድም አንብብ። አንተ ለምን አታነብም? አንተ አታነብም? አይ ነው ይገባኛል። ኦርቶዶክሳውያን መጽሐፍት ለማንበብ ዳገታችሁ ነው ይገባኛል። ግን እንደምንም ብለህ አንድ ቁጥር እሱን ለአንተ አትነግረኝም። አሁን አክሊል ያውጣና አንተ ማስረጃ ነው የምትለው። ማስረጃ የምትለው አውጣና ነገር። እሺ መጽሐፍ ቅዱስን ማንበብ ኦርቶዶክሳውያን ይሄን ያህል ነው የሚፈሩ። ኧረ እባክህ እሱን ፖለቲካውን ተውና አነብልሃለሁ። እኔ ጴንጤ ስለሆንኩ የአምላኬ እግዚአብሔርን ቃል ደስ እያለኝ አነብልሃለሁ። 7
28 ሉቃስ ተናጋሪው ጌታችን ኢየሱስ ክርስቶስ ነው። ስለ ታላቁ ነቢይ እንደዚህ ብሎ ይናገራል ማለት ነው። ከቁጥር እንዲያያዝላችሁ ከቁጥር 24 ጀምሮ ላንብብ። የዮሐንስ መልእክተኞች ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመር። እንዲህም አለ። ማነው ባዩ? ጌታችን ማለት ነው። ምን ልታዩ ወደ ምድረ በዳ ወጣችሁ? ንፋስ የሚወዘውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰውን ሰውን? እነሆ ጌጠኛ ልብስ የሚለብሱትና በቅምጥልነት የሚኖሩት በነገሥታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎ እላችኋለሁ፣ ከነቢይ የሚበልጠውን። እነሆ መንገድህን በፊቴ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነው አለ። ያለው ማን ነው? ጌታችን ነው። ስለ ዮሐንስ እየተናገረ ነው ጌታችን ማለት ነው። ልብ በሉ ካለ በኋላ ቁጥር 28 የሚለው ነው። እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ደግመዋለሁ፣ ማርያም ከፈጣሪ በታች ከፍጡራን በላይ ነች ብሎ የሚለውን ትምህርት ጌታችን ኢየሱስ ክርስቶስ ብቻ ነው የሚቃወመው። ይህንን ወረድ ብላ አንብበው። ሚዩት አድርገው። ቆይ ወረድ ብላ አንብበው። አንተ ሚዩት አድርግ። አንተ እንደ ሴት ወይዘሮ ቁጭ ብለን እናታዘኝም። እኔ የማነባው ቀደም አንብብ እየስልም ቢብልሃል። ሴት ወይዘሮን ተውና፣ ሴት ወይዘሮ ማን እንደ እኔ አይደለም። እኔ ሰርቼ ምገባ እኔ አነባዋለሁ። ሚዩት አድርገው። ወንድማችን ሴት ወይዘሮ አትበለኝ። እሺ ሚዩት አድርገው። ምርጥ አባወራ ነኝ እኔ። እሺ ቴንኪው። እኔ ያልኩኝ አንዳንድ እናቶች ቁጭ ብለው ሰራተኞቻቸው እንደሚያዙ እንደዛ ትዘዘኝ ለማለት ነው እንጂ ወንድማ መሆንን እኮ አውቃለሁ። ያልኩ እናቶች ቁጭ ብለው ሴት ወይዘሮ የሆኑ ያንን አምጪው ይሄንን አድርግ ምናምን ብለው ስለሚሉ ነው። በዛ ነው ያልኩ እንጂ በትክክል ስማኝ። አንተማ ወንድ መሆንን እያወቅ ሴት ነህ ብዬ አይደለም። ቀደም አንብብ ብያለሁ። አላነበብከው እኔ ነኝ የማነበው። ከፍ ብዬ አነበብኩኝ። እዚህ ጋር ካቆምኩም አቆማለሁ። ወረድ ብዬ ካነበብኩም አነበዋለሁ። እና ጠብቀኝ። ቴንኪው እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በእግዚአብሔር መንግሥት ግን ከሁሉ የሚያንሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስላልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ። ቀጥሎም ኢየሱስ እንዲህ አለ፣ እንግዲህ የዚችን ትውልድ ሰዎች በምን እመስላቸዋለሁ? በማንስ ይመሰላሉ? በገበያ የሚቀመጡትን ልጆች ይመስላሉ። እርስ በርሳቸው እየተጠራሩ እምቢልታን ነፉ። እየተጠራሩ እንዲህ አሉ፣ እምቢልታንም ነፋንላችሁ አልዘፈናችሁምም? ሙሾን አወጣንላችሁ አላለቀሳችሁምም? መጥምቁ ዮሐንስ እንጀራ ሳይበላ የወይን ጠጅም ሳይጠጣ መጥቶ ነበረና ጋኔን አለበት አላችሁ። የሰው ልጅም እየበላና እየጠጣ መጥቷልና እነሆ በላተኛና የወይን ጠጅ ጠጪ የኃጢአተኞችም ወዳጅ አላችሁት። ጥበብ ለልጆቿ ሁሉ ጸደቀች ብሎ እስከ ቁጥር 35 ድረስ አነበብኩ ማለት ነው። በዚህ መካከል ነው የፈለግኩትኝ ቁጥር 28 ላይ ጌታችን ኢየሱስ ክርስቶስ ርዕስ ባደረግኩት ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለው የሚሉትን ኦርቶዶክሳውያን ቁጥር 28 ላይ መጥምቁ ዮሐንስ ስለ መጥምቁ ዮሐንስ ጌታችን የተናገረው ከሴቶች ከተወለዱት መካከል እላችኋለሁ ነው ብሎ ያለው ጌታ። እላችኋለሁ ብሎናል። መምህሩን ነው የምንሰማው፣ ሊቃችንን ነው የምንሰማው፣ አምላካችን ነው የምንሰማው። ከሁሉ የሚያንስ ይበልጣል ያለው ሚዩት ብቻ ነው ማድረግ ያለብህ። መጽሐፉን አንብቤ እሰጥሃለሁ። ጥያቄ የጠየኩ ነው። ሚዩት አድርግ ወንድሜ። አይኑ ይገባኛል ብዙ ነገር እየፈረሰባችሁ እንደሆነ ማለት ነው። ሚዩት አድርግ። እኔ በመድኃኒዓለም ሚዩት አድርግ እኮ ነው የተባልከው። አሁን አንተ ቀድም አንብብ አልኩ አላነብም አልክ። እኔ አንብቤ እንኳን አንድ ደቂቃ እንኳን እንዳልናገር ስለ ጌታዬ እውቀት አትፈቅድልኝም። እኔ ነኝ በቤት የምለምንህ። ሚዩት አድርገው ማለት ከንፈርህን ንክስ አድርገህ ጥርስን ንክስ አድርገህ ብለው እያለ እና ጠብቀኝ እሰጥሃለሁ። ይኸው ጌታችን ኢየሱስ ክርስቶስ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። 4 ነጥብ ለጌታዬ ለኢየሱስ። የኦርቶዶክስን ተረት አፈረሰባት። የእነ አክሊለን ተረት በመቃብር ላይ ዘጋው።
ሚዩት አድርግ ነው የተባልከው። ስሰጥህ ብቻ ታወራለህ። እኔ እኮ በመንግስት ሰማያት ከሁሉ የሚያንስ ይበልጣል የተባለው ለጌታዬ ንግስቲቱ ቤት ነው ያለችው። ወዳጄ ስሰጥህ ታወራለህ። እስካሁን እኮ እየተለመንክ ነው። ንግስቲቱ ቤት ነው ያለችው እኮ ነው ወንድማችን። በኋላ ንግስትን ታሳየናለህ ወንድም ማለት ቅድም እኮ አሳየህን። አሁን ተረጋጋ እና ሚዩት አድርግ። እኔ ያጨበጨብኩት ለኢየሱስ ነው። አታስወርዱት። አስንዬ አስንዬ ፕሊስ አታስወርዱት ነው እንደዛ አታድርጉ። ናና አክሌ አታስወርዱት። እንዴት ታዲያ እሱ ለቄሶቹና ለደብተራ ሲያጨበጨው ብሎ ካረጋችሁት እኔ እንዳታደርጉ ፕሊስ። ና ተመልሰ እንዴ እንደዛማ አይደረግም ወገኖቼ። ንግስቲቱን ቅድም እኮ አሳየን፣ መልሶ ያሳየናል። እና ሶሪ አክሊል ስላስወርዱ ይቅርታ፣ ስላላወቁ ነው። ችግር የለውም። ኦኬ እኔ ያጨበጨብኩትኝ ለጌታዬ ቃል ነው፣ ለኢየሱስ ክርስቶስ ለአምላኬ ቃል ያጨበጨብኩት። እሺ ለንጉሴ ነው፣ ለመምህሬ ነው፣ ለሊቄ ነው ያጨበጨብኩት። ሊቄ የተናገረው እላችኋለሁ። ሚዩት አድርገው አጨብጫቢ ይዙስ እኔስ ሚዩት አድርግ። አንተ ሚዩትን ብቻ ማድረግ ነው ያለብህ። ሲሰጥህ ታወራለህ። ለምን ሊያስወርዱኛል? አትናገራቸውም? በቃ ተው እኮ አልኳቸው። ይቅርታ አልኩ፣ እነሱን ተው። አሁን እሺ ንግስቲቱ ቤት ያለች ጨርስና ልስጥህ። እንዴት አይነት ዕዳ ነው በመድኃኒዓለም። እኔ ልጨርስና ልስጥህ። ይሄን አለ በማል ጣልቃ ገባብኝ እኮ ስንት ጊዜ በመድኃኒዓለም እያልኩ እንኳን መድኃኒዓለምን አታውቀውም። መድኃኒዓለም እናንተ መለመኛችሁ አይደለም፣ አትፈሩትም፣ አትፈራውም ወይ አትፈሩትም ማለት ነው። በመድኃኒዓለም እያልኩ እንኳን አሰማኝም። ኦኬ እኔ ያጨበጨብኩት ለጌታዬ ለኢየሱስ ክርስቶስ ቃል ነው። የኦርቶዶክስን ተረት አደባባይ ላይ እንዲህ ሲያፈርሰው ማርያም መትሕተ ፈጣሪ መልዕልተ ፍጡራን ብላችሁ የምትሉትን ተረት ጌታዬና መድኃኒቴ ሊቄ መምህሬ እንደዚህ እላችኋለሁ ብሎናል። ንጉሱ ማለት ነው፣ መምህሩ ማለት ነው፣ ረቡኒው ማለት ነው። እላችኋለሁ ብሎናል። ሌሎች ሰዎች ሲሉን አንሰማም። ስለዚህ ከፈጣሪ በታች ከፍጡራን በላይ የሆነች ማርያም አናቅም፣ በጌታችን በኢየሱስ ክርስቶስ ትምህርት ማለት ነው። የምትናገረው ነገር ካለ ተናገርና ሁለተኛ መረጃ ደግሞ በራስ መጽሐፍቶች ደግሞ እመጣብሃለሁ ማለት ነው። አሁን በወንጌሉ እንደዚያ ይባላል። ለምን ማይክን ክፈተውና ዝጋው ከእንደገና። ቆይ አክሊል እታች ያለው ሰው አይሰማም። ማይክ ሚዩት ነው። ማይክህ አይሰማም። እንዴት አይነት ዕዳ ነው መድኃኒዓለም። ሰውየው ማይክህ ሚዩት ስለሆነ አይ ቲንክ ሲስተሙ ነው መሰለኝ ፖዝ አድርጎብህ። እታች ያለው ህዝብ ስለማይሰማ አንተ ማይክን ክፈተውና እንደገና ዝጋው። ቴንክ ዩ። ማይክን ክፈተውና ዝጋው። አክሊል ክፈተውና ዝጋው። እየሰማኸኝ ነው አክሊል? እሺ ማይኩን ክፈተው። እሺ አሁን አውራ። ይሰማል? አሁን የሚሰማ ይመስለኛል። እታች ይሰማችኋል? ይሰማል። በጣም ጥሩ። ንግስቲቱ በቀይ ተዋለች የተባለው ለማን ነው? ዋናው ነገር ለማርያም ነው ብለህናል፣ መልሰሃል። አሁን ከኢየሱስ ጋር ተነጋገር። እኔን ተወኝና ወደ መስመር እንግባና አይሰማም? ይሰማል። አሁን ለእኔ አይሰማም? አይሰማል? አሁን ለእኔ ይሰማኛል። የእኛ ግን ለአንተ አይሰማህም። አይሰማም? አይሰማም ወይ? ይሰማል? ይሰማል። ለእኛ ይሰማናል፣ ለአንተ ግን የእኛ አይሰማህም። አይሰማም? አይሰማም? ወጥቶ ይግባ ወይ አክሊል በቃ ውጣና ግባ። አዎ ይሰማል። የሚሰማ ከሆነ ንግስቲቱ በቀኝ ትቆማለች ከተባለ ከንግስት በላይ የሚሆነው ንጉሱ ነው። እኔ የምረዳው እሱ ነው። ንግስቲቱ በወርቅ ልብስና ተሸፋፍና ተጎናጽፋ በቀኝ ትቆማለች፣ ንጉስ ውበትሽን ወዷልና ተብሎ የተነገረው ለእሷ ከሆነ በእግዚአብሔር መንግስት በቀኝ የቆመች
ከእሷ ውጭ ካለ አንተ ታሳየኛለህ። አሁን ከዚህ በላይ ደግሞ ክብር ያለው አለ ካልክ ደግሞ በቀኝ መቆም የሚችል መላእክቱ እንኳን በፊቱ ነው የሚቆሙት። በቀኝ የሚቆም ካለ ታሳየኛለህ። እኔ በቀኝ መቆም ማለት ቀኝ ማለት በእግዚአብሔር ቀኝ ሄዶ ተቀመጠ። እሱ በቀኝ ነው የምትቆመው፣ እሷ ናት ነው ንግስቷ ማለት ነው። ንጉሱ ቦታውን ወዶ በቀኝ የቆመችው እሷ ስለሆነች ማለት ነው። እሷ የገነት ምንጭም የውሃ ጉድጓድም ስለሆነች ማለት ነው። አሁን ንግስት ከተባለችው በላይ አለ ሌላ ንግስት? ከንግስት በላይ አለ? ንገረኝ እስቲ። በእንደው በዓለምም ብትሄድ በሰማዩም ብትሄድ ከንግስት በላይ አለ? ንጉስ የተባለው እሱ ነው። ንግስት የተባለችው እሷ ናት። ከንግስት በታች አለ? ይሄን ነው እንድታስረዳኝ የምፈልገው። ንግስት ተብላለች። ከእግዚአብሔር በታች መሆኗን የምናገረው በዚህ ነው ማለት ይሄ ነው። ጨረስክ አክሊል? ማይኮን አትዝጋው። ጨርሻለሁ። ጌታ ኢየሱስ ለመለሰልህ ለዚህ ቃል ከጌታ ከኢየሱስ ጋር ተነጋገር። መዝሙር 45ን ጠቅሰህ ማርያም ነች ብለኸኛል ንግስቲቱ። ለጌታ ለኢየሱስ መልስለት። ከሁሉ የሚያንሰው ይበልጠዋል፣ በመንግስተ ሰማያት ከሁሉ የሚያንሰው ይበልጠዋል ብሏል። እኔ ሳወራ ከሁሉ የሚያንሰው በመንግስት ከሁሉ የሚያንሰው ይበልጠዋል ብሏል ተብሏል። በእግዚአብሔር ፊት የሚቆሙት መላእክቱ ራሱ የሚበልጡት ነው የተነገረው። ስለዚህ እሷ ደግሞ እኔ ሳወራ አታውራ። በመድኃኒዓለም በእግዚአብሔር ቀኝ የምትቆም ንግስት ነች የእኔ ጌታ። እሱ እንድትረዳ። እሺ በቃ ዳንዬ ከኔ ጋር አውቆ አይደል? አውቆ ነው አይደል? አዎ በቃ አውቆ ነው። ዳጊ እንኳን ደህና መጣ። ለአንተ ቅድሚያ ልስጥ። ከዚህ በላይ አይደል? ይሩት አውቄ ነው። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሎ ተጽፏል። አልተጻፈም። ውሸቴን ነው። እሺ ሪፖርት አለው ቤቱ። ፕሊስ ወገኖች ታብ ኮፒ ሊንክ ሼር አድርጉት። ይሄ ሰውዬ ማን ነው? ከዚህ ጋር አታስወርዱትም ወንድምነት። ይሄ ሰውዬ ማን ነው? እዚህ የገባ ፀጉረ ልውጥ ማለት ነው። እታች ሂድ። እሺ አክሊለ እኔን ሊሰማኝ አልፈለገም። አውቆ ነው ምን እያልኩት እንደሆነ ሰምቷል፣ አውቋል። ከሰማኝ ግን ጌታ ኢየሱስ ክርስቶስ ነው ትምህርታችሁን ያፈረሰው። በሉቃስ ወንጌል መጽሐፍ ምዕራፍ 7 ቁጥር 28 መሰረት ከሴቶች መካከል እላችኋለሁ ብሎ ከሴቶች መካከል የተወለደ ከመጥምቁ ዮሐንስ የሚበልጥ ማንም የለም ነው ያለው። 4 ነጥብ። ማርያምም ከሴቶች መካከል ነው የተወለደችው፣ ዮሐንስም ከሴቶች መካከል ነው የተወለደው። ዮሐንስን የሚበልጠው የለም። ማርያም ከዮሐንስ በታች ነች። መጥምቁ ዮሐንስን የሚበልጠው ፍጡር የለም ማለት ነው። ይህን የመሰከረለት ማን ነው? ጌታ ኢየሱስ ነው። ስለዚህ ኦርቶዶክሳውያን ተረታችሁ አደባባይ ላይ በጌታችን በኢየሱስ ክርስቶስ ትምህርት ገለባ ከስንዴ የሚያንሱት ይበልጠዋል ብሎታል። ማንን ነው? ከሴቶች መካከል በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ተብሏል። ለማን የተነገረው? ወገኖች ፕሊስ ታብ ኮፒ ሊንክ ሼር አድርጉት። እምቢ ብሎኛል። እኔ ሲስተሙ ድምፅ ይሰማል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብለዋል። በመንግስት ሰማያት ከሁሉ የሚያንሰው ይበልጠዋል ብለዋል። እሱን ነው የምጠይቀው። አንተ ምን አገባህ? ዳኔ ምን አገባህ? እኔ እሱን ነው የምጠይቀው። አንተ እሱን የጠየቁት አንተ እሱ ይመልስልኝ። አሁን ወገኖች ሰርቬይ ጠይቆኛል። ይሄ ፔጅ ትክክል ነው ወይ ገንቢ ነው ወይ ምናምን የሚል ሰርቬይ ጠይቆኛል እና ሪፖርት አለ ማለት ነው። ሪፖርት እየተደረገ ነው። አረ ፕሊስ ወገኖች፣ በጌታ የምታምኑ ወንድሞች እና እህቶች ፕሊስ እነሱ እዚህ ሁላችሁም ሪፖርት ስላለው ወንድምነት ይሰማል። ሰማኝ ወንድምነት። እሺ አዎ ወገኖች፣ እነሱ እዚህ ቤት ውሸት እንዳይጋለጥ እውነት እንዳይሰበክ ሪፖርት ያደርጋሉ። እናንተ ግን እዚህ ቁጭ ብላችሁ ታብ ኮፒሊንክ ሼር በማድረግ እንኳን አትተባበሩኝም። ይሄንን ታብ ብታደርጉት ኮፒሊንክ ቁጥሩ ሄዷል። ኮፒሊንክ ማድረግ አይጠብቅባችሁም። ወደ 52,000 ስለሆነ ይሄንን ላይ ታብ አድርጓትና እቺ የቲክታክ ሳይን አሜሪካ፣ ካናዳ፣ አውሮፓ ያላችሁ ወገኖች
አረ ነው $2 መግዛት ትችላላችሁ። በጣም ብዙ ማለት $2 ያው ቲክታክ ነው የሚወስደው። $2 ብትገዙ በጣም ብዙ ያወጣልና እሷን ብታረጉ እንትን ይሆናል። አየ ውሸት ሲፈርስ እውነትን ስንናገር ሪፖርት ያደርጋሉ። እና አክሊለና ተመልሰህ ግልጽ አድርገው ማለት ነው። በቃ ልደብቁት እስከማችሉ ድረስ በጌታችን በኢየሱስ ክርስቶስ ትምህርት የኦርቶዶክሳውያኑ ትምህርት አደባባይ ላይ የምናፈርሰው በአንድ ቃል ማለት ነው። በአንድ ቃል ቁጭ ነው የምናደርግህ፣ በአንድ ጥቅስ ማለት ነው። ማርያም ከፈጣሪ በታች ከፍጡራን በላይ ናት ብለህ ስትል ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እላችኋለሁ እናቴ ከኔ በታች ፍጡራን ደግሞ ከእሷ በታች ናቸው አይደለም ያለው። ከመጥምቁ ዮሐንስ የሚበልጥ ከሴት መካከል የተወለደ ማንም የለም ብሎታል። ስለዚህ ዮሐንስ ነው ማለት ነው ከፍጡራን በላይ እንኳን ከተባለ የሚባለው በማምስክርነት በጌታችን ከሱም ይበልጣል። እሱ ከተናገረ በኋላ ዝም ነው የምትለው። ጭጭ ብለህ ጴንጤሙን፣ ኦርቶዶክስ፣ ካቶሊክሙን ማንም ጭጭ ብለህ ወደ ቤት ነው የምትገባው ማለት ነው። እና አክሊለና ተመልሰህ ካልሆነ ወንድምነት ዳግዬም ስላለ ማራናታን አውሩት። አክሊለ ካለ ና ተመልሰህ መምጣት ትችላለህ። ዳግሻ ትችላለህ? እኔ እችላለሁ። ሰላም በላችሁ። ሰላም በል። በእግረ መንገድንም በሀሳቡ ላይ የምትለው ነገር ካለ መቀጠል ትችላለህ። ከዛ ማራናታንም ታወሩ ትችላለች። እሺ ታብታብ አድርጉት ወገኖች ፕሊዝ፣ ጸጋ ይብዛላችሁ። ቀጥል ዳግሻ። እሺ ኤርሚ ሰላም ብያለሁ። እኔም እንኳን ደህና ቆያችሁ ልበል። ሁላችሁንም ሰላም ብያለሁ። ቶሎ ላውራ ስራ ላይ ስላለሁኝ ነው። ይህንን ሀሳብ እየሰማው ነበር። ያው ከውጭም ሆኝም እንግዲህ ከገባውም ጀምሮ ወደ ርዕሱ እንዳይሄድ የተፈለገው ለምንድን ነው? ያው በቀላሉ ይህንን አሁን ኤርሚ እንዳልከው በሉቃስ 7 ላይም ባለው ጉዳይን ትምህርት ማፍረስ በአጭሩ ስለሚቻል መፍረሱ እንደማይቀር ስለገባው ያው አዲስ ርዕስ ይዞ ነው የገባው። ያጠናሁት በዚህ ነው፣ በዚህ ልፈተን፣ የዛሬው ፈተና በዚህ ጉዳይ ቢሆንም እኔ ያጠናሁት ግን የተዘጋጀሁት በዚህ ነው እያለ ነው። እንግዲህ አክሊሉ ገብተዋል። ተዘጋጅቼ የመጣሁት በዚህ ነው፣ እሱኛውን ፈተና አልተዘጋጀሁበትም ማለቱ ነው። በጣም ብንወዳት እንግዲህ ጌታችን እናት ብጽዕቷ ቅድስቲቷ ማርያም የእግዚአብሔርን ትልቁን ፕሮግራም ያወቀችው የሰማችው ከፍጡሩ ገብርኤል በኋላ ነው። ከፍጡር በላይ ነች የሚሏት ማርያም ኢየሱስ በእሷ ሊወለድ እንደሆነ ያወቀችው ከፍጡሩ ገብርኤል በኋላ ነው ያወቀችው። እንዴት አትለኝም? ገብርኤል ሲነግራት ነው ያወቀችው። ከፍጡር በኋላ የምታውቅ ከፍጡር በላይ የሆነች ነች ማለት ነው። it doesn't make sense። ሉቃስ 1:31 ላይ ደግሞ እንደዚህ አላት ሲነግራት፣ ፍጡሩ ማለት ነው። ፍጡሩ ከፍጡር በላይ ለሆነችው ሲነግራት እንዴት ያለ ነገር! ምን አላት? እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ብሎ መጸነሷንም ወንድ ልጅ መውለዷንም የልጇንም ስም የነገራት ፍጡር ነው። ፍጡር የሆነ መልአክ ማለት ነው። ከፍጡር በላይ ለሆነች ማርያም ምን ጾታ ያለው ልጅ እንደምትወልድ ስሙ ምን እንደሚባል የሰማችው ራሱ ከፍጡር ነው። ሜክ ሴንስ እንጂ አክሊሉዬ ወይም ኦርቶዶክሳውያኖች ተው እንጂ። ፍጡር በላይ ከሆነች እሷ ነበረች ለገብርኤል ልትነግረው የሚገባው፣ ፍጡር ለሆነው ገብርኤል። የልጇን ጾታ ብቻ አይደለም። ያው ብዙ ጊዜ ይህን ሀሳብ ነክተ ነው እንግዲህ ለፋሲካ ከሄዱበት ከኢየሩሳሌም ሲመለሱ ኢየሱስ ወደኋላ እንደቀረ እንኳ አላወቀችው ነበር። እኔ እሷ ለማውቋ አይደለም የሚገርመኝ፣ ከፍጡሩ ዮሴፍ እኩል ነው ያላወቀችው። ልክ ቃል በቃል ነው ማነብላችሁ። ሉቃስ 2:43 ላይ እንደዚህ ይላል፣ ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር፣ ዮሴፍም እናቱም አላወቁም ነበር። አለማወቁ ለዮሴፍ ብቻ አይደለም፣ እኩል ነው። ሁለት ስማቸው የተጻፈው እኩል። ዮሴፍም ሳያቅ ሲቀር፣ ዮሴፍ ፍጡሩ ሳያቅ ሲቀር ከፍጡር በላይ ያሏት ማርያምም ያላወቀችበት እኩል ሞመንት ነበር። እንግዲህ ከፍጡር በላይ ከሆነች ዮሴፍ ነበር ሳያውቅ መቅረት የነበረበት። አለማወቅ በሚባል ጉዳይ ላይ እንደ ማንኛውም ፍጡር ነች ማለት ነው። እንደ ዮሴፍ ነች፣ እኩል ነው። መደዳውን ነው ስሟ የተጻፈው። አለማወቅ ጉዳይ፣ አለማወቅ ትንተና ላይ፣ አለማወቅ ትረካ ላይ እንደዚህ ነው ስሟ የተጻፈው። ፍጡር ነች ማለት ነው። ከፍጡር በላይ ብትሆን ኖሮ ዮሴፍ ነበር አላወቀም ተብሎ መጻፍ ያለበት።
ሉቃስ 2:43 ላይ። ለዚህ ነው ዮሴፍም እናቱም አላወቁም ነበር። እንዴ ከፍጡር በላይ ሆና ምን ነው ከፍጡር እኩል ሆነሳ አለማወቋ? ትንሽ ልጨምር 1-2 ነጥብ። ሉቃስ 1:27 ላይ ከዳዊት ወገን ለሆነው ለዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል እግዚአብሔር ዘንድ ተላከ እያለ ይናገራል። እንደ ማንኛውም ፍጡር አንተዬ እጮኛ ያላት እህታችን ነች እንዴ? ከፍጡር በላይ ሆና እንደ ፍጡር እጮኛ የምትይዝ ነች እንዴ? እሷን ማቃለል ነው አይደለም። ይሄው ስለሱ የተጻፈ ነው። ስለሱ የሷን ነገር ለማሳነስ ብለን እኛ የጻፍነው ነው አይደለም። እጮኛ እንዳላት የሚክዳለ እንዴ? ታዲያ እጮኛ የሚይዝ ከፍጡር በላይ ሆነ እጮኛ ተው እንጂ። come on make sense። ምን እየነገረ ነው? it's just like one of us እያለ ነው። እንደ ማንኛችንም ሰው እንደሆነች ፍጡር እንደሆነች እየነገረ ነው ክፍሉ እንጂ ጴንጤ አይደለም። እሷን ሊያሳንስ እጮኛ አላት ብሎ ያስቀመጠው እንደውም ካከረር ነው ዋይፍም ይለዋል እንግሊዘኛው። ሚስትም ነች ነው የሚለው። ኦኬ ኦፍ ኮርስ ነችም ደግሞ ኦኬ። ስለዚህ አንተ ከፍጡር በላይ ናት ስትል የፍጡርን ማንነት ነው እያየንባት ያለ ነው። ፍጡር ነው የምትሸተው በሁሉ ነገሯ። ምንም ከፍጡር በላይ የሆነ ነገር በሷ ማንነት ላይ አልታየም። እግዚአብሔር በሷ አድርጓል። አዎ አድርጓል። ግን ካራክተሯ፣ ምልልሷ፣ ህይወቷ፣ እጮኛ መያዟ፣ የሚነገራትን ነገር መነገሯ፣ ሲነግራት ገብርኤል መደንገጧ እንደማናችንም ማለት ነው። አይኖ እንዴ ይሄን ታሪክ እኮ ነው ያውቃለሁ እኮ ገና ዓለም ሳይፈጠር በፊት እኮ ነው በእንትን ታስቤ ምኖር አብሬም የፈጠርኩ ምናምን እንዴ ያውቃለሁ እኮ ይሄን ታሪክ። ገብርኤል ደግሞ እንደ አዲስ ለኔ ልትነግረኝ ነው እንዴ የምትመጣው? ትቀልዳለህ እንዴ? አይደለም ያለችው። she was surprised። ቁጥር 29 ላይ እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። ከፍጡር በላይ ከሆነች ምን ያስደነግጣታል? ሰዓቱ ደረሰ አይደለ ነው ማለት ያለባት። አይኖ እንዴ ገብርኤል ምን እንደማያውቅ ለኔው ልትነግረኝ ነው እንዴ? ቁጥር 34 ላይ ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እንዴ እንዴት ከፍጡር በላይ ሆና አላቅም እያለች ነው። እኔ አላቅም እንዴትስ ይሆናል ብላ ከፍጡር መልስ እየጠበቀች ነው። ፍጡር እንዲነግራት እንዲያስረዳት ማለት ነው። እንዴት ይሆናል ብላ እሷ ነች እንዴት እንደሚሆን መንገር ለገብርኤል ያለባት እንጂ ገብርኤል አይደለም ለሷ ማስረዳት ያለበት። ግን ክፍሉ ምን እያሳየን ነው? ሉቃስ ምዕራፍ 1 ምን እያሳየን ነው? በጣም ልናሳንሳት ሳይሆን ሐሳብ እየነገርን ያለ ነው። ፍጡር መሆኗን ግን እየነገርን ነው። በቃ ፍጡር ነች። ከፍጡር በላይ አለመሆኗን እየነገርን ነው። ነች ካልከኝና ግን ቱ ዳት ኤክስቴንት የምትሄድ ከሆነ ግን ከገብርኤል መልስ የምትጠብቅ ነች። ገብርኤል እንዲያስረዳት የምትጠብቅ ነች። ገብርኤል ሲነግራት የምትደነግጥ ነች። ገና she was surprised። ታሪኩን እንደሚያቅሰው አይኑ እያለች አንገቷን የነቀነቀች የሰማችው ታሪክ አይደለም። እንጓጣው እንግዲህ ምን ታረጋዋለህ? ይሄ መዋጥ ነው ያለብህ። ጴንጤዎች ማርያምን ለማቃለል የጻፉት አይደለም። ይሄ እግዚአብሔር ቃል ነው። ክሊርሊ እንጂ እኔ ምስራች ሲነግራት አይኖ የማነ ደፋር ደግሞ ለኔው ልትነግረኝ ነው እንዴ? አንተ ፍጡር ሆነ መቼም መላእክት ፍጡር ናቸው። አንተ ፍጡር ሆነ ለኔ ከፍጡር በላይ ለሆንኩት ልትነግረኝ እንዴ? ምን አይነት ድፍረት ነው ነበር ማለት ያለበት? ግን አይደለም። እንዲያውም ጉዳዩን ለማወቅ ገና ከፍጡር ጠይቃ ያወቀች ነች። ይኸው ቃል በቃል ወንድ ስለማላቅ ይህ እንዴት ይሆናል? ስለዚህ ወንድ ብቻ አይደለም የማታውቀው ማርያም፣ ምን እግዚአብሔር በእሷ ሊያከናውን እንዳለም ነው የማታውቀው። ሁለት ነገር ነው የማታውቀው። ወንድም አታውቅም ማርያም፣ እግዚአብሔር በእሷ ያሰበውንም አጀንዳ አታውቅም። it was a surprise። እንደገናም ከፍጡር የተነገራት የምስራች ነው፣ መርዶ አይደለም፣ ምስራች ነው። የመጨረሻውን ኤርሚዬ አንድ ያየኸውን ነገር ልንገር። ሉቃስ 1:37 ማነው 7:28 ላይ እንደዚህ ይላል፣ እላቸዋለሁ ከሴቶች ከተወለዱት መካከል ለማርያምም ይሄ ቃል ተብሏል፣ ግን በእንዲህ አይነት መልኩ አይደለም የተባለው። ለእሷም ከሴቶች መካከል ተብሎ ተጽፏል። ለዮሐንስም ከሴቶች ከተወለዱት መካከል ተብሎ ተጽፏል። በቃ ይሄ ሲል አድርጎታል። ይሄ ገላግልሃል። በቃ እንግዲህ ከፍጡር በላይ ብንል እኛ ዮሐንስን ነበር የምንለው፣ ግን አንልም። ከፍጡር በላይ የሚባል ሁለት አይነት ክሬቸር አልፈጠረም እግዚአብሔር። ሁለት አይነት ፍጥረት አልፈጠረም። የሰው ዘር ሲፈጠር አንድ ነው። በቃ
እንጂ ለየት ያለ ሰው አይነት አልፈጠረም። ግን መበላለጥ ከተፈለገ ግን የሚበልጥ አለልህ። ይኸው ከማርያም የሚበልጥ ራሱ ኢየሱስ ነው የተናገረው። እንግዲህ በእኛ እንዳትናደዱ። አቤት ጥላቻችሁ ከዮሐንስም ልታሳንሱ አትፈለጋችሁ ብላችሁ ወደኛ አትምጡ። ሄዳችሁ ኢየሱስን ለምንድን ነው ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም ብለህ ለምን ተናገርክ ብላችሁ አናግሩ። እናትህን ሪኮግናይዝ ማታረግ ምን አይነት ነህ ብላችሁ እሱ አናግሩት። እንግዲህ ጥያቄ ካላል የማርያምን ሲነገር ከሴቶች መካከል ነው የሚለው። ይኸውልህ የዮሐንስ ሲነገር ግን ከሴቶች መካከል አይደለም፣ ከሴቶች ከተወለዱት መካከል። ከሴት የተወለደ ሴት ብቻ አይደለም። ስለዚህ ዮሐንስ ሲሆን ከወንድም ከሴትም ነው። የማርያም ሲሆን ግን ከሴቶች መካከል ብቻ ነው የተባለው። እጃልኩ ያለው ገብቶሃል ኤርሚዬ ተረድተኛል። የዮሐንስ ሲሆን ከሴቶች ከተወለዱት ነው። ከሴት የተወለደው ወንድ ብቻ አይደለም፣ ማነው ሴት ብቻ አይደለም፣ ወንድም ነው። ከወንድም ከሴትም መካከል። ስለዚህ ይሄ ሁሉ ምን እያልናችሁ ነው ያለ ነው? ፍጡር ናት የሚል ሐሳብ ብቻ ነው ማስቀመጥ ነው። እሷን ለማሳነስ ወይም ደግሞ እግዚአብሔር ያከበራትን አላከበራትም ልንል፣ ብጽዕት አይደለችም ልንል፣ የተቀደሰችውን ቅድስት አይደለችም ልንል አይደለም። ግን ፍጡር ነች። ልክ እንደማናችንም ጸጋ የሚያስፈልጋት የሆነ ነገር ለማድረግ ጸጋ የሚያስፈልጋት ልክ እንደኔ እንዳንተ የእግዚአብሔር አጀንዳና ፕሮግራም በሷ መደረግ ስላለበት ወይም ሲኖርበት በእኛም ዛሬ ላይ ጸጋ ያስፈልገናል። እኛ ደሴም ፍጡር ስለሆነች እሷም ጸጋ ያስፈልጋት። ከፍጡር በላይ ብትሆን ኖሮ እኛ ጸጋ ያስፈልገንና ፍጡር ስለሆነ እሷ ግን ጸጋ የማያስፈልጋት ትሆን ነበር። ልክ እኛ የሚሰማንን አይነት ስሜት የሚሰማት እንደኛ ጠይቃ የምታውቅ እንደኛ ጮኛ የምትይዝ እንደኛ ወደኋላ ልጇ እንደቀረ የማታውቅ የሆነ ነገር ልትረሳ የምትችል ላታውቅ የምትችል እንደኛ ፍጡር ሌላ ፍጡር ሊነግራትና ልታውቅ የምትችል ነች። ዛትሰት ሌላ ምንም የለውም። እንግዲህ ቅር ካለ መዋጥ ብቻ ነው ያለው። ኢንሻአላህ እሺ ዳጊዬ ጨርሰህ ነው ወይስ ኤርጀንት የሆነ ስልክ ገብቶበት? ኤርሚ ጨርሼ ነው። አይ ጨርሻለሁ ብያለሁ። ተባረክ። እሺ ቴንክ ዩ ተባረኩ። ጸጋ ይብዛላችሁ። እንግዲህ ወረደ ማለት ነው። እሺ ይሄ ሰው ደጋግሞ ላከልኝ። እሺ ዳን አሁን የገባው ሰው ከየት ቤተ እምነት ነው? ዳኒ ቀቤንጤ። እሺ ታችሁ ረዳ ወንድማችን ቴንክ ዩ ጸጋ ይብዛላችሁ። ወንድምነ ዳንዬ አይ ቲንክ ተደብቆ ነው ወይስ ወጣ? ሌሎች ካላችሁ መምጣት ትችላላችሁ። በሀሳቡ ላይ በርዕሱ ላይ ለማውራት ዳጊዬ ጌታ እግዚአብሔር ይባርክ። ዳጊሻይ እንዴት እኮ ስትናገር እንዴት ጥምን የሚያረካ ነገር እንደምትናገር ጌታ እግዚአብሔር ይባረክ። ርዕሱ ይሄ ነው። መረጃ ያለው ሰው ካለ መጥቶ ያሳየን። እኛ የጌታችን እናት ቅድስት ድንግል ማርያም የጌታ እናት መሆኗን አልዘነጋኑም። ማንም ሊነግረንም እስከማያስፈልግ ድረስ እናምናለን። ቅዱሳት መጽሐፍት ስለነገሩ ግን ከፈጣሪ በታች ከፍጡራን በላይ ብሎ የሰራችሁት ትምህርት ግን አንድ ምዕራፍ እንኳን አይሄድም። በራሱ በጌታችን በኢየሱስ መሰረት ይፈርሳል ማለት። እሺ አሞራ ከየት ነው? ሰላም ኤርሜኒ ያለው። እሺ ማራናታ። እሺ ቴንክ ዩ ወንድምነ ዳንዬ አለህ? አለ ወንድምነት አለ። ማራናታን አውራው ከላይ ያለው ኦርቶዶክሳዊ ነው በርዕሱ ላይ። ቴንክ ወገኖች። ቤካ እንደዚሁም ቃል ብያባ በጋዱ ፍታ ሁላችሁንም ሰላም ብያለሁ። አውራው ማራናታ ነው ወንድም። እሺ ወንድምነት። እሺ ማራናታ እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ የተነሳውን ሐሳብ ሰምታል ብዬ አስባለሁ። ማርያም ከፈጣሪ በታች ከፍጡራን በላይ ናት። አዎ ዳኒ። እሺ መጽሐፍ ቅዱሳዊ ትምህርት ነው ይሄ ሐሳብ? ይሄ ሐሳብ ለኔ እድል ከሰጠኝ እኔ ማወራለሁ። እኔ እየተደማመጠን እናወራለን እናንተ ግን መጀመሪያ እድል ለኔ መስጠት አለበት። በመሀል አልገባብም፣ በመሀል አትግባብኝ፣ እናወራለን ማለት ነው። እኔ ነኝ የተቋረጥኩት?
እኔ ነኝ የተቋረጥኩት ወይስ አንተ ነህ? በመሀል አልሰማሁም። እሺ ከቅድም ጀምረ እየሰማሁት ነበረ። እኛ ቅድስት ድንግል ማርያም ከፍጡራን በላይ ከፈጣሪ በታች የምንለው አልሰማኝም ያልኩህን መጽሐፍ ቅዱሳዊ ነው ወይ ነው ያልኩህ። አዎ መጽሐፍ ቅዱሳዊ ነው እኮ ነው ልሰጥህ እኮ ነው። እሺ በቃ ማስረጃ አስጠኝ ችግር እድል ስጠኛ ላውራ ወይስ እድል ያወራው አይደለም? ማራናታ እኔ ያወራው አይደለም። ማስረጃ አስጠኝ ብዬ ነው ዝም ያልኩት። ዳኒ ከአንተ ጋር ማውራት እኮ በጣም ከባድ ነው። አንተ ቀይ መስመር ሀሳብ ሳትረዳ ቀይ መስመር ለማድረግ ትሄዳለህ። አንተ ሀሳብ ታመጣለህ፣ እኔ ሀሳብ አመጣለሁ። ከዛ በኋላ እሱ ላይ እናወራለን። ለምንድን ነው ሁሉ ጊዜ ጥያቄ ጠይቀህ ቀይ መስመር የምታደርገው? እኔ ማስረጃ ነው የጠየኩት። ማስረጃ ቀይ መስመር ነው ላውራ። ካላወራው ሀሳብ ካላስረዳ እንዴት ነው የምትረዳው? ዳኒ እኮ ማስረጃ ስጠን ያልኩህ እኮ። ማስረጃ ስጠን ማለት ቀይ መስመር አይደለም። ባይደው ያልከው ያወራኸው ነገር መጽሐፍ ቅዱሳዊ መሆኑን ማስረጃ ስጠን። እኔ ምን እንዳወራው ሲጀመር አልገባም እኮ። ምን እንዳወራው መች ሰማህ አንተ? አሁን እኔ ማስረጃ መስማት ነው የናፈቀኝ ወዳጄ። እኛ ድንግል ማርያምን ከፈጣሪ ከፍጡራን በላይ ነች ስንል ምን ማለታችን ነው? መጀመሪያ ገብቷል። እኔ አይመለከተኝም። ብቻ ከፈጣሪ በታች ከፍጡራን በላይ መሆኗን ብቻ ከእግዚአብሔር ቃል ማስረጃ። በምንድን ነው እኛ ከፍጡራን በላይ ከፈጣሪ በታች የምንለው? በምንድን ነው? በምንም በሏት ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ ብቻ አስጠን። ስማ እሺ፣ ካልገባክ ካልሰማክ እኔ ላስረዳ። ስማ እኔ መቼ አልገባኝም አልኩኝ። ማራናታ አልገባኝም እኮ አላልኩም። ማስረጃ ስጠኝ ያልኩት። የገባኝ ኦርቶዶክሳውያን ማርያምን ከፈጣሪ በታች ከፍጡራን በላይ ታረጓታላችሁ፣ ግን ማስረጃ የለውም ለዚህ ትምህርት። ማስረጃ ካለ እሱ ማለት ምን ማለት ነው? ኦርቶዶክሳውያን እኛ እንደዚህ ስናደርግ ምን ማለታችን ነው? ምንም ከፈጣሪ በታች ከፍጡራን በላይ ነው ያደረጋችኋት። በቃ ይኸው ነው። ሌላ ምን ትርጉም የለውም። በምንም አድርጓት። ማስረጃ አሁን ማስረጃ ወደ ማስረጃው ባብራት ዛና ስማ የመጀመሪያ ስማ አይዳኒ ያንተ ደግሞ ይለያል እኮ ስማ። እሺ መጀመሪያ ሀሳብ ስማኝ። ወደ ማስረጃው ወደ ከዳጊ ካላውራ ወይም ከኤርሚ ጋር ወይም ከዳጊ ካላውራ ከኔ ጋር ነው የምታወራው። ወደ ማስረጃው ግባ። እያስወራኝ አይደለማ። አንተ እኮ ጥያቄ ስለምትፈራ በመሃል ከጠየቁኝ መልስ አጣለሁ ምናምን ብለህ ስለ እንትን ግራ ስለምትጋባ ሰው አታስወራም። ዳኒ ወዳጅ አይዞህ ብራዘር። አሁን ማስረጃው ወደ ማስረጃው ማልቀሱን ተወና ወደ ማስረጃው ግባ። ምን አልቀሳለሁ? ቅድም ኤርሚና አክሊሉ በስነስርዓት እያወሩ ነበረ፣ ሀሳቡ እየተረዳዱ ነበረ። አንተው ገባና እየበጠበጥክ ነው ቤቱን። ስለዚህ እኔ ሀሳቡ ተረዳና ማስረጃ ነው እየጠበቅን ያለ ነው ብራዘር። ማስረጃ ነው። ወደ ማስረጃው ግባ ብራዘር፣ ወደ ማስረጃው ግባ። ሀሳብ ለኔ ድስ ትሰጠኛለህ ዳኒ? ማስረጃ ስጠን ብዬ እየለመንኩ ነው ያለሁት እስካሁን ድረስ ምንም ማስረጃ ማውራት አልቻልክም። እና ወደ ሀሳቡ ግባ። ማስረጃ ፕሊስ። የሉቃስ ወንጌል ምዕራፍ 1 ቁጥር 43 አንብበሽ። እሺ እንደሱ አየህ። አሁን በቃ አሁን ጀመርክ ማለት ነው ወሬ። የሚገርም ነው። እሺ 43 ነው የፈለከው? አዎ እስታም ወደ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ነው የሰላምታሽን ድምጽ በጆሮዬ በመጣ ጊዜ ጽንሱ በማህፀኔ በደስታ ዘሏልና ከጌታ የተነገረላትን ቃል ይፈጸማልና ያመነች ብጽዕት ናት ይላል። ኦኬ እዚህ ጋር የጌታ እናት ያለችው ማነች? ብራዘር ወደ ማስረጃው ግባ። ወደ ሀሳብ ግባ። ግልጽ እኮ ማለት የጌታ እናት የተባለችው ማነች? የጌታ እናት ያለችው ማነች? ዳኒ ጥያቄ ነው ያለ ማለት ይሄው ማስረጃ እየሰጠሁህ ነው። ይሄ በለኝና ከዛ በኋላ ምን እንደፈለው ከዛ ላይ አስረዳለሁ። ኤልሳቤጥና በማርያም መካከል ነው እየተደረገ ያለው ዲስከሽኑ። እዚህ ክፍል ላይ ከፈጣሪ በታች ከፍጡራን በላይ የሆነችው ማናት? አሳዩን በማስረጃ ባለ ኤልሳቤጥ ማርያምን የጌታዬ እናት አለች አይደለ?
ጥያቄው የጌታዬ እናት ትባላለች አትባልም አይደለም። ከፈጣሪ በታች ከፍጡራን በላይ መሆኗን ማስረጃ በቃ እኛ ሀሳብ እሱ ጋር ነው። እኛ እናታችን ቅድስት ድንግል ማርያም የጌታዬ እናት የአምላክ እናት ስለሆነች ከፍጡራን በላይ ከፈጣሪ በታች ነች። ምን ያገናኛል? ካገባ ከማለት እዚህ ጋር አሁን ኤልሳቤጥ አንድ ወዳጅ ማርያምን ከፈጣሪ በላይ ያደረጋት ምንድን ነው? እሱ ከፍጡራን በላይ ያደረጋት ምንድን ነው? ወዳጅ አሁን እዚህ ክፍል ላይ ከፍጡራን ጎበዝ። እሺ ልመልስልህ። ገብቶሃል ጥያቄው? እሺ አፍጥ ነው። እሺ ከፍጡራን በላይ ያደረጋት ምንድን ነው አልከኝ? እሱ አምላክ መውለዷን አምላክ በድንግልና ጸንታ በድንግልና መውለዷን ከፍጡራን በላይ ያደርጋታል። ማስረጃ አንተ ማስረጃ ይሄው የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እሷ ነች። እንዴ ወዳጄ ይሄ እኮ ታዲያ የጌታ እናት መሆኗን ነው እንጂ የተናገረው ከፈጣሪ በላይ ናት አላለም። ከፍጡራን በላይ ናት አላለም። ከፈጣሪ በታች ናት አላለም። ኦኬ እያወራን ያለነው ማርያም ከፍጡራን በላይ ስለመሆኗ የቤተ ክርስቲያንን ቅዠት በማስረጃ አሳየን ነው የሚለው። የጌታ እናት መሆኗን አዎ እኛም እንመሰክራለን። እዚሁ ክፍል ላይ በእምነቷ የተነሳ ብጽዕና እንደተሰጣትም እናያለን። አዎ እኛም ዛሬም ድረስ የማርያምን ብጽዕና እንመሰክራለን። ምክንያቱም የተነገረላትን ቃል ያመነች እናት ናት። በእምነቷ ምክንያት ብጽዕት ተብላለች። ምንም ጥያቄ የለውም። ይሄ ሐሳብ ግን ማርያም ከፈጣሪ በታች ከፍጡራን በላይ ናት፣ ሌላ ፍጡር ናት የሚያሰኝ ነገር ግን አንዳች ነገር የለውም። ከፈጣሪ በታች ከፍጡራን በላይ ነችም ተብሎ የተመሰከረላት የተነገረላት የተለየ ለማርያም የተሰጠ ሐሳብም የለም በእግዚአብሔር ቃል ውስጥ። የራስን ግምት ነው እያወራ ያለው። ለዚህ ነው እናንተ ናችሁ እንጂ የምትሏት ማርያምን መጽሐፍ ቅዱስ ከፈጣሪ በታች ከፍጡራን በላይ አድርጓት አያውቅም። ኦርቶዶክስ እና ያው ቅዠቷ ነው የኦርቶዶክስ ቅዠት ነው እንጂ መጽሐፍ ቅዱስ ውስጥ የለም ይሄ ሐሳብ። ለዚህ ነው ይሄንን ቃል አንብበ እኛ አልናት ትለናል። አዎ እናንተ ናችሁ ያላችኋት፣ መጽሐፉ ግን አይላትም። ይሄ ማስረጃ ማምጣት ያቃተ ለዛ ነው። መጽሐፉ አይላትም። እደግምልሃለሁ የእግዚአብሔር ቃል አንድም ቦታ ላይ ማርያም ከፍጡራን በላይ ከፈጣሪ በታች ናት አይልም። እንደዚህ አይነት ሐሳብም የለው። ኦርቶዶክስ ናት የምትለው አሁንም ሌላ ማስረጃ ካለ ጠብቃል። እሺ እኔ አንተ እንዳወራክ እኔን ስማኛው። እኛ ኦርቶዶክሳዊ የሆነን ቅድስት ድንግል ማርያምን ከፈጣሪ በታች ከፍጡራን በላይ የምንለው ከሰው መለያት ምንድነው? ፈጣሪ ስለወለደች የአምላክ እናት ስለሆነች መጽሐፍ ቅዱስ ላይ ከዚህ በኋላም ከዚህ በፊትም አምላክ የተወለደባት ንጽሕት ቅድስት የሆነች እናታችን ቅድስት ድንግል ማርያም ናት። ክብሯ ይሄ ነው። አምላክ መውለዷ ከፍጡራን በላይ ያረጋታል። ትውልድ ሁሉ ብፅዕት ይሉኛል ያለችው እሷ ነች። ስለዚህ ይሄ ማለት ምንድነው? ያመሰግኑኛል፣ ትውልዱ ያመሰግኑኛል ያለችው እናታችን ቅድስት ድንግል ማርያም ናት። ዳኒ እኛ ሰው በመሆና ሰው በመሆና የአዳም ዘር በመሆና እኛ ትበልጣለች ሳይሆን እሷም ሰው ነች እኛም ሰው ነን። ግን ክብሯ ከኛ ይለያል፣ ከፍጡራን ይለያል ክብሯ። ምክንያቱም አምላክ ስለወለደች በድንግልና ጸንጻ በድንግልና ስለወለደች ይሄ ከፍጡራን በላይ ያረጋታል። ቅድም ኤርሚስ እንዳከፋይ እያወራ ያለው ግምት ነው። ቆይ ማስረጃ ላመጣልህ። ቆይ ቅድም ኤርሚ አንድ ወዳጅ አንድ ስታወራ ስለሰማው ግምት ነው አሁን የምታወራው። እኛ እያልክ ነው የምታወራው። አዎ እናንተ ናችሁ ያላችሁት፣ እኛም እያልን እኮ ያለነው እሱን ነው። መጽሐፍ ቅዱስ ግን አይላትም ነው እያልን ያለነው። ኦርቶዶክስ አዎ ልትቃዥ ትችላለች፣ ቤተ ክርስቲያን እንደዚህ ልታወራ ትችላለች። የእግዚአብሔር ቃል ግን አይላትም። ጌታችን ኢየሱስ ክርስቶስን አንዴ ወዳጅ ጌታችን ኢየሱስ ክርስቶስ ከድንግል ማርያም ነው የተወለደው፣ ምንም ጥያቄ የለውም። አዎ ከማርያም ነው የተወለደው። የጌታ እናት ናት። አዎ ምንም ጥያቄ የለውም። ይሄ ግን ማርያምን ከፍጡራን በላይ አያደርጋትም። ኖርማል ፍጡር ናት። ምንም የተለየ ነገር የለም በማርያም ሕይወት ውስጥ አለ የምትል ከሆነ ጥቅስ ጥቀስና አሳየን። እስካሁን ድረስ የሆነ ጥቅስ ጠቅሰ የማይገናኝ ሐሳብና ዶክትሪን ነው የምትመሰርተው። ሉቃስ 1 ምዕራፍ 43 አነበብኩ ቅድም 44 እስታም ቢዳኒ ቁጥር 44 እስታም ቢምስቲ ነው የሰላምታሽን ድምጽ በጆሮዬ አንብበዋል። አየህ ሲጠፋው እነሱ ኦኬ እሺ
ትውልዱ ብፁዕ ትሉኛል ያለችው ሚዩት አድርግ። እዚህ የምታዩ ሰዎች በሙሉ ኦርቶዶክሳውያኑ በጨለማው ዓለም ምን ያህል የውስጥ አይናቸው ብቻ አይደለም የስጋ አይናቸው ሁሉ እንኳን ጭምር እንዴት እንደታወረ መጥተው አይታችሁ ከሆነ አንብቡልን የሚሉት እነሱ አያነቡም። መጽሐፍ ቅዱስ ማንበብ እንዳታነቡ ተብለው የተረገሙ ይመስል ማለት ነው። እንዳታነቡ ተብለው የተወገዙ ይመስል አንብቡ ነው ብሎ የሚሉት ቁጭ ብለው ማለት ነው። ቅድም 43ኛውን አንብብልኝ ብሎ ሲለው እስከ ቁጥር 46 ድረስ ነው ወንድምነት፣ እስከ 45 ድረስ ነው ወንድምነት ያነበበለት። የምትመልሰው ስታጣ መልሰህ እንደገና አንብብልኝ አትበለው። 43ን አንብልኝ ስትለው እስከ 46 ነው ያነበበልህ። ስለዚህ መልስ የለህም ማለት ነው። ለአንተ በየደቂቃው ምንም እንኳን የአምላካችን የእግዚአብሔርን ቃል ማንበብ እኛ ብንወድም ልማዳችን እንደሆነ ብናውቅም ለአንተ ደጋግሞ ማንበቡ ለተጠየቀው ጥያቄ መልስ አጥጋቢ መልስ ልታመጣ አልቻልክም ማለት ነው። ካለ ግን አንድ የተነቦላል በተነበበልህ ቁጥር እንኳን 43 ላይ እንኳን ራሱ ሊያስረዳልህ አልቻለም። ስለዚህ አሁን የምትለው ነገር ካለ በለው እንጂ በየደቂቃው ይህን አንብቡልኝ ይህን አታንብቡልኝ ብለህ አትልም። ካነበብክ ራስህ አንብበው እዛ። ካልሆነ ግን አንድ የተነቦልሃል መልሱን ፈጠን አድርገህ ንገረን። እሺ ኤርሚ አመሰግናለሁ። አንደኛ አንተ ቅድም የተሳሳትከው ነገር ስላለ ሉቃስ ወንጌል ምዕራፍ 47 ቁጥር 48 ላይ ያነበብኩ እሱ ስህተት ስላለ አንደኛ እሱ ልንገር ብዬ ነው እኔ። ሁለተኛ ሉቃስ ወንጌል ምዕራፍ 1 እንዴት እንደተሳሳት ልንገር። አሁን ያልከው ህዝብ እየሰማህ ሉቃስ ወንጌል መጽሐፍ ምዕራፍ 47 ቁጥር 48 አልክ የሚባል የለም። ሉቃስ ወንጌል 47 ምዕራፍ የለውም 24 ምዕራፍ ነው ያለው። ቅድም ያነበብኩ ሶሪ ምዕራፍ ከተሳሳትኩት ይቅርታ። ከዳኒ ጋር ጨርሱ። ቴንክ ዩ። ከዳኒ ጋር ጨርሱ። ቴንክ ዩ ወንድምነት ከጨርሱ ይባላል። እሺ አሁን በጣም ቀላል እኮ ነው የተጠየቀው ጥያቄ ማርያም ከፍጡራን በላይ ስለመሆኗ ማስረጃ ስጠን ነው። ይሄው ሉቃስ ቁጥር 43 እኮ ሰጠውኩ እኮ የጌታዬ እናት የተባለችው መጽሐፍ ቅዱስ ላይ እናታችን ቅድስት ድንግል ማርያም ናት። ክብሯ አምላክ ስለወለደች እሷ ከፍጡራን በላይ ናት። ይሄ ትቀበላለህ ዳኒ? ወዳጄ መጽሐፉ አይልማ ከፍጡራን በላይ ናት አይልም መጽሐፉ። እንኳን አይደለም ማርያም ቀርቶ ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው የሆነው። ምን ማለት ነው? ፍጡር የሆነ ሰው ሊትራሊ ፍጹም ሰው ፍጹም አምላክ ነው ጌታችን ኢየሱስ ክርስቶስ። ብራዘር እንኳን አይደለም ከፍጡራን በላይ የሆነ አዲስ ፍጥረት ሊገኝ ቀርቶ ማለት ነው። እሱ ላይ ያወራል አይደለም በክብሯ ነው እኛ ቅድስት ድንግል ማርያምን በክብሯ ከፍጡራን በላይ ነች የምንለው በክብሯ ነው። በክብር የሚባል ጉዳይ የለም ብራዘር። ፍጡር ነው ወዳጄ። ፍጡር ስለ ፍጡር ነው የምታወራው። ሌላ የተለየ ነገር ካለ አሁን ማስረጃ ማቅረብ ያለብህ አንተ ነህ አይደል? ጌታችን ኢየሱስ ክርስቶስ ራሱ ፍጹም ሰው ነው ፍጹም አምላክ ነው ብለን አለ የምንቀበለው። ማርያም ፍጹም ከሰውነት ወደ አምላክነት የምትለወጥበት ምንም ምክንያት የለም። ወደ ከፈጣሪነት የምትጠጋጋበት ምንም ነገር የለም። እንደዛ አንተ እያልክ ነው ያለው። ስለዚህ አንተ የሉቃስ ወንጌል ምዕራፍ 1 ቁጥር 43ን የጌታ እናት የተባለችው እናታችን ቅድስት ድንግል ማርያም መሆኑን አምናል አይደለ? መጽሐፉ እኮ ነው የሚናገረው። መጽሐፉ የሚናገረውን ነገር የምናምን ክርስቲያኖች ነን ብራዘር። እኛ አሁን ማመን ያቃተንን ላሳየ። ማመን ያቃተን ማርያም ከፈጣሪ በታች ከፍጡራን በላይ ናት የሚለውን ንግግራችሁን ነው ማመን ያቃተን። ለሱ ማስረጃ ግን የለን። የጌታችን እናት ናት። አዎ ምንም ጥያቄ የለውም። የጌታችን እናት መሆኗ ግን ከፈጣሪ በታችና ከፍጡራን ሁሉ በላይ አላደረጋትም። ኦኬ አምላክ ስለወለደች መጽሐፍ ቅዱስ ላይ ከዚህ በፊትም ከዚህ በኋላም አምላክ የተወለደባት እናታችን ቅድስት ድንግል ማርያም መሆኑን ይሄ ካመንክ እግዚአብሔርን የሚወልደው ሰው ከሷ ውጭ ሌላ ሰው አለ ከፍጥረት ውስጥ? ጌታችን ሊወለድ የሚችለው ከአንዲት እናት ነው። ኦኬ ከአንዲት እናት ነው። እንኳን ጌታ አይደለም አንተም ጭምር የተወለድከው ከአንድ እናት ነው። አንተ አሁን ከዚህ በኋላ ከማንም እናት ልትወለድ አትችልም። ሁላችን የተወለድነው ከአንድ እናት ነው። ልክ እንደዛው ጌታችን ኢየሱስ ክርስቶስ የተወለደው ከአንዲት እናት ነው። ኮምፔር የሚደረግ ጉዳይ አይደለም ራሱ የምታወራው ማለት ነው። ይሄ እኮ ፋክት ነው ብራዘር። አንድ ሰው ሊወለድ የሚችለው ከአንድ እናት ከአንድ አባት ነው።
ዳትስ ኦል። ከዛ ውጪ ከማንም ጋር ሊወለድ የሚችል አካል የለም። እኔ ደግሜ ከሌላ እናት አልወለድም። ሁላችን የተወለድነው ከማን ነው? ከአንዲት እናት። ያቺ አንዷ እናት ማን ሆነች? ድንግል ማርያም። አለቀ በቃ። ከዛ ውጪ የተለየ ለማርያም የሆነ ፕሪቪሌጅ የለም።